ልጃቸው አልሞተችም፣ በህይወት አለች። የአንዲት የጽዳት ሰራተኛ ንግግር የቢሊየነሩን የዴቪድ ዊልሰን ዓለም በአንድ ጀንበር አናወጠው። ለ2 ዓመታት ባዶ ሳጥን ቀብረው ሲያዝኑ ለነበሩት ወላጆች ይህ ዜና ተስፋ ነው ወይስ አዲስ መርዶ? ኤማ በህይወት ብትኖርም የገዛ ወላጆቿን አታውቃቸውም። እሷ ትውስቷን አጣ በድህነት ውስጥ ሌላ ሰው ሆናለች። ከሁሉ በላይ የሚያስደነግጠው ግን ልጃቸውን ወደ ወንዝ የገፋት ጨካኝ ሰው አጠገባቸው መሆኑና ልጃቸው አሁንም አደጋ ውስጥ መሆኗ ነበር። ለመሆኑ የቅርብ ጓደኛቸው ለምን ይህን አሰቃቂ ሴራ ፈጸመ? ትውስቷን ያጣችው ኤማስ በመጨረሻም ወላጆቿን ታስታውስ ይሆን? ቢሊየነሩ ዴቪድስ በልጁ ህይወት የቆመረውን ከዳተኛ ጓደኛውን እንዴት አድርጎ ይበቀለዋል? ይህንን አጓጊና ልብ አንጠልጣይ ታሪክ እስከ መጨረሻው ድረስ ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህን አስደናቂ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። አሁን ይህንን ታሪክ እየተከታተላችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓትም እንደሆነ ንገሩን። አንዲት የደግነት ተግባር የሰው ልጅ ህይወትን ትቀይራለች ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አዳዲስ ታሪኮች እንደተለቀቁ እንዲደርሷችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪካችን እንመለስ። አንዲት ሴት ወደ አንድ ቢሊየነር ግብዣ ገባች። እዚያ ቦታ የሷ አልነበረም። ይህንን ታውቃለች፣ ሁሉም ሰው ያውቃል። ግን ለማንኛውም ገባች። እናም የቢሊየነሩን ልብ ለሁለት የከፈሉ 4 ቃላትን ተናገረች። ከ2 ዓመት በፊት ልጃቸው በወንዝ ውስጥ ሞታ ነበር። ባዶ ሳጥን ቀበሩ፣ ተስፋቸውንም አብረው ቀበሩ። ነገር ግን ይህች ምስኪን የምትርበተበት ተራ ሴት ያን ሁሉ ጊዜ ከልጃቸው ጋር ስትኖር ነበር። እና ይሄ ገና የከፋው ክፍል አይደለም። የከፋው ክፍል የሆነ ሰው ያችን ልጅ በዚያ ወንዝ ውስጥ ሆነ ብሎ ጨምሯት ነበር። እና እሱ ደግሞ አሁንም በክፍል ውስጥ ከነርሱ ጋር ነበር። ክፍሉ በጣም ዝምተኛ ከመሆኑ የተነሳ የሰዎች ትንፋሽ ራሱ ይሰማል። በሀገሪቱ ውስጥ ካሉ እጅግ ኃያል ሰዎች መካከል 200 የሚሆኑት ለአንድ ሌሊት ለመከራየት አብዛኛው ሰው በአመት ከሚያገኘው በላይ ዋጋ በሚያስከፍል አዳራሽ ውስጥ ትከሻ ለትከሻ ተቀራርበው ቆመዋል። ከጣሪያው ላይ የተንጠለጠሉት የክሪስታል ቻንዲለሮች እንደ በረዶ ፏፏቴ ይወርዳሉ፣ ህመምን ውብ የሚያስመስል አይነት ብርሃን። ነገር ግን ዛሬ ምሽት በዚህ ክፍል ውስጥ ስላለው ህመም ምንም የሚያምር ነገር የለም። በአዳራሹ ፊት ለፊት ሁሉም ሰው እንዲያዩ በትንሽ መድረክ ላይ ከፍ ብሎ የተቀመጠ ምስል አለ። በወርቅ ክፈፍ ውስጥ ያለ ግዙፍና የሚያምር ምስል። የ18 ዓመት ወጣት ሴት፣ የለሰለሱ ቡናማ አይኖች ያሏት፣ በቀላሉ የሚስቅ ሰው የሚመስል ፈገግታ ያላት፣ ወደ ክፍሉ በመግባት ብቻ ቦታውን የምትቆጣጠር አይነት ሰው። እሷ በዚያ በመኖሯ ብቻ ዓለም ትንሽ ሞቅ ያለች እንደሆነች እንዲሰማችሁ የሚያደርግ ሰው። ከምስሉ በታች በጠቆረ ጥቁር ፊደላት ኤማ ዊልሰን ተወዳጅ ልጅ፣ ያለ ጊዜዋ የሄደች የሚሉ ቃላት አሉ። ዛሬ ምሽት የሞተችበት 2ኛ ዓመት መታሰቢያ ነው። አደጋው ከደረሰ 2 ዓመት ሆኖታል። ከሞላና ከተቆጣ ወንዝ ውስጥ ባዶ መኪና አውጥተው ለእናትና ለአባቷ ብቸኛ ልጃቸው መሞቷን ከነገሯቸው እነሆ 2 ዓመት ሞላው። የፊታቸውን ቅርጽ እስከ መቀየር የደረሰ ጥልቅ የሐዘን 2 ዓመታት። በዚያ ምስል አጠገብ በአንድ ወቅት በሀገሪቱ ውስጥ እጅግ ኃያል ጥንዶች ተብለው ይታሰቡ የነበሩት 2 ሰዎች ቆመዋል። ዴቪድ ዊልሰን ረጅም ጥቁር ልብስ የለበሰ፣ አንድም ቃል ሳይናገር ወደ ክፍል ውስጥ ሲገባ ሁሉም ሰው ዞር ብሎ የሚያየው አይነት ሰው። ሀብትን ከምንም ተነስቶ ይገነባ፣ ሲሚንቶ፣ ብረት፣ የከተማ ገጽታን የቀየሩ የግንባታ ፕሮጀክቶች። እሷን እስኪያጣ ድረስ በምንም ነገር ተሸንፎ የማያውቅ ሰው። እናም ከጎኑ ሳራ ዊልሰን አለች። የተሰበረ የአበባ ማስቀመጫ አሁንም ውብ በሚሆንበት መንገድ ቆንጆ የሆነች ሴት። ስብራቱ በእርግጥ የት እንደደረሰ ማየት ትችላላችሁ። ጥቁር ለብሳለች እንደተለመደው። አሁን ሁልጊዜ ጥቁር ነው የምትለብሰው። ሰዎች ከቀብሩ በኋላ ቀለም ያለው ልብስ አልለበሰችም ይላሉ። ኤማ በህልሟ ከወንዝ ውስጥ ስትጠራት ስለምትታያት በጥንዶቹ መኝታ ቤት ውስጥ መተኛ ታቆማለች ይላሉ። ሰዎች ስለ ሳራ ዊልሰን ብዙ ነገር ይላሉ፣ ግን ማንም በፊቷ አይናገርም። ምክንያቱም አሁን አይኖቿ ውስጥ ሰዎችን ምቾት የሚነሳ ነገር አለ። የሆነ ባዶ የሆነ ነገር።
ምናልባት ሊሆን ይችል የነበረው የህይወቷ አካል አሁንም በሆነ ቦታ እየቀጠለ ይመስላል። በአንገታችሁ አሻግሮ የሚያይ ነገር። ኤማ በህይወት ያለችበት ስሪት። ከዛ ግብዣ በፊት ከ2 ዓመት በፊት እየሳቀች የሌሊቱን አየር እያሸተተች ወደ ቤት የመጣችበት፣ በቁርስ ጠረጴዛ ላይ ከአባቷ ጋር ስለ አንድ ትንሽና ሞኝ ነገር ውብ በሆነ ጉዳይ የተከራከረችበት፣ ሁሉም ነገር አሁንም ሙሉ የሆነበት። ዴቪድ እጁን በሳራ ጀርባ ላይ ያደርጋል። ዝም ያለ ነገር፣ የባል ነገር ግን አታየውም። ነገር ግን ዝም ብላ ወደሱ ትንሽ ትጠጋለች። ልክ አንዲት አበባ ወደምታገኘው ትንሽ ብርሃን ዘንበል እንደምትለው ሁሉ። በክፍሉ ፊት ለፊት ያለ አንድ ሰው ማይክሮፎኑን በዝግታ ይነካል። ስሙ ማርከስ ስሚዝ ይባላል። እሱ የቤተሰቡ የህዝብ ግንኙነት ኃላፊ ነው እና መጥፎ ዜናን ብዙ ጊዜ ከማድረሱ የተነሳ ዜናው ልቡ ጋር የማይደርስ ሰው መልክ አለው። ዛሬ ምሽት እዚህ የተሰበሰብነው ይላል ማርከስ፣ ድምፁ ዝምተኛውን ክፍል እንደ ሞቅ ያለ ውሃ እየሞላው፣ የነካችውን ህይወት ሁሉ የወደደችውን ወጣት ሴት መታሰቢያ ለማክበር ነው። ኤማ ዊልሰን የዴቪድ እና የሳራ ልጅ ብቻ አልነበረችም። እሷን ለማወቅ እድለኛ ለነበርነው ለኛ እሷ አንድ አይነት ብርሃን ነበረች። እንደሚመጣ የማያስጠነቅቅ አይነት፣ ዝም ብሎ የሚመጣ እና ሲሄድ ብሎ ዝም ይላል። መንጋጋውን በትንሹ ያጠነክራል። የሚተወው ጨለማ በአንድ ወቅት ምን ያህል በደመቀ ሁኔታ ይበራ እንደነበር እውነተኛ መለኪያ ነው። ሳራ አይኖቿን ትዘጋለች። የዴቪድ እጅ በጀርባዋ ላይ በበለጠ ሁኔታ ይጫናል። በህዝብ ውስጥ ሰዎች አይኖቻቸውን ይጠርጋሉ። ጓደኞች፣ የሥራ አጋሮች፣ ፖለቲከኞች፣ ታዋቂ ሰዎች፣ ኤማን በደንብ የሚያውቋትና ስለሷ ብቻ የሰሙ ሰዎች፣ ሁሉም ውድ ልብስ የለበሱ፣ ገና ለመጠጣት የአክብሮት ስሜት የተሰማቸው የሻምፓኝ ብርጭቆችን ይዘዋል። ኤማ ነጭ አበቦችን ትወድ ስለነበር የነጭ አበቦች ሽታ በሚሸት ክፍል ውስጥ ቆመዋል። ምስሉ ሁሉንም ይመለከታል። ያ ፈገግታ፣ እነዚህ አይኖች እና ከዚያ ከአዳራሹ በጣም ጀርባ ወደ ውጭ መተላለፊያ ከሚወስዱት ረጅም ድርብ በሮች አጠገብ አንድ ድምጽ ተሰማ። ጩኸት ወይም ድብድብ አልነበረም። አንድ ሰው ለመናገር እየሞከረና በጭንቅ እየተሳካለት ያለ የሚመስል ትንሽ የታፈነ የተረበሸ ድምጽ ነው። ጭንቅላቶች መዞር ጀመሩ። መጀመሪያ ወደ በሩ ቅርብ የነበሩት ሰዎች፣ ከዚያም በዝግታ ውሃ ላይ እንደሚንቀሳቀስ ማዕበል ቁጥራቸው እየጨመረ የመጣ ሰዎች ዞር እያሉ በዚህ ጸጥ ባለ ውድና በሐዘን በተሞላ ክፍል ውስጥ ምን እየተካሄደ እንዳለ ለማየት ይሞክራሉ። በበሩ መግቢያ ላይ አንዲት ሴት ቆማለች። ለዚህ ዝግጅት የሚሆን ልብስ አልለበሰችም በፍጹም። እሷ ቀለሙ የለቀቀ ሰማያዊ የሥራ ዩኒፎርም ለብሳለች። የጽዳት ሰራተኞች የሚለብሱት አይነት። ጨርቁ ንጹህ ግን ደግሞ አሮጌ ነው። ብዙ ጊዜ ታጥቦ ቀለሙ በክርንና በአንገት አካባቢ ላይ ደብዝዟል። ጫማዎቿ ጠፍጣፋ፣ ለስራ አመቺና በፊት ለፊት የተቧጨሩ ናቸው። ጸጉሯ ከፊቷ ላይ ተሰብስቦ ወደ ኋላ ታስሯል። እድሜዋ 45 ወይም 50 ሊሆን ይችላል። ለመናገር ይከብዳል። ህይወት ከእድሜ ጋር የማይገናኙ ነገሮችን በፊቷ ላይ ጽፋለች። አንድ ያረጀ የጨርቅ ቦርሳ ልክ ቀጥ ብላ እንድትቆም የሚያደርጋት ብቸኛው ነገር ይመስል ደረቷ ላይ አቅፋለች። እናም እየተንቀጠቀጠች ነው። ሰዎች በብርድ እንደሚንቀጠቀጡት አይነት መንቀጥቀጥ አይደለም። ሰዎች በአንድ ግዙፍ ነገር ጫፍ ላይ ሲቆሙ የሚንቀጠቀጡት አይነት መንቀጥቀጥ። አንድን ሚስጥር በጣም ረጅም ጊዜና በጣም ከባድ በሆነ ሁኔታ ተሸክመውት ሰውነታቸው ቀጥ ብሎ መቆም ምን እንደሚመስል መርሳት ሲጀምር የሚታይ መንቀጥቀጥ። አይኖቿ በክፍል ውስጥ ይንቀሳቀሳሉ። በቻንዲለሮቹ በኩል እሷን በትኩረት የሚመለከቱ የ200 ሀያል ሰዎች ቆንጆ ያልተመቻቸውና ግራ የተጋቡ ፊቶች ላይ አልፈው ሁሉንም አልፈው ዴቪድ ዊልሰንን እስኪያገኙ ድረስ ይጓዛሉ። እናም ይቆማሉ። ማርከስ ማይክሮፎኑን ይዞ ዝም ብሏል። ሁሉም ዝም ብሏል። ሴቲቱ አፏን ትከፍታለች። ድምፁ በትንሹ ይወጣል። በጭንቅ የሚሰማ ሹክሹክታ ይመስላል። ነገር ግን በዚያ ዝምታ ውስጥ ሹክሹክታ እንደ ጩኸት ያስተጋባል። ጌታዬ! ዴቪድ ወደፊት ይራመዳል። አንድ እርምጃ ብቻ። ፊቱ ላይ ምንም አይነት ስሜት አይነበብም። እመቤት! የሳራ እጅ አጠገቡ ያለውን የጠረጴዛ ጫፍ ያገኛል። ጣቶቿ ይንቀጠቀጣሉ። ሴቲቱ ምራቋን ዋጠች። ያንን ማንም ማየት ይችል ነበር። ልክ ሊሰሙት እንደሚችሉት ሁሉ ነበር። እና ከዚያ ቃላቱን ተናገረች። በከፍተኛ ድምጽ አይደለም፣ በተጋነነ ሁኔታም አይደለም። ዝም ብሎ በቀጥታ ልክ 10,000 ጊዜ እንደተለማመደው ሰው። እና አሁን ከዛ ሁሉ ልምምድ በኋላ
ምንም ያህል ዝግጅት ለዚህ ቅጽበት ሊያዘጋጃት እንደማይችል እንደተረዳችው ሁሉ ልጃችሁ አልሞተችም። ክፍሉ አይጮህም። ክፍሉ ቆሟል። ከጩኸት የተለየ ነገር ነው። ጩኸት ልታገግሙበት የምትችሉት ነገር ነው። እነዚያ ቃላት ከተነገሩ በኋላ በነበሩት 3 ሰከንዶች ውስጥ በዚህ አዳራሽ ውስጥ የሆነው ነገር ፈጽሞ የተለየ ነው። በትክክል በዚያው ቅጽበት 200 ሰዎች እንዴት በመደበኛነት መኖር እንደሚችሉ የረሱበት ድምጽ ነው። አንድ ሰው ብርጭቆ ጣለ። በማርማር ወለሉ ላይ ተሰባበረ። ማንም ሊያጸዳው አልተንቀሳቀሰም። የሳራ ፊት የማይቻል ነገርን ያደርጋል። በአንድ ጊዜ ሐዘንና ደስታ፣ ግራ መጋባት፣ ልክ እንደተሰበረ ግድብ የሆነ የሚፈስ ነገር፣ ልክ ወደ ውጭ እንደሚሰበር መስኮት አይነት። እያንዳንዱ በጥንቃቄ የተገነባው የረጋው መንፈሷ በ2 ዓመታት ሕክምና በዝምታ በጥቁር ልብሶችና በባዶ መኝታ ቤቶች የገነባቸው እያንዳንዱ ግድግዳ ሁሉም በአንድ ትንፋሽ ውስጥ ይሰነጠቃል። ቃል ያልሆነ ድምጽ ታወጣለች። ዴቪድ እሱ ምንም አይነት ድምጽ አላወጣም። በዝግታ ተራመደ። በዚያ ሰውና ሊከሰት ባለው ነገር መካከል መቆም እንደሌለባቸው እያንዳንዱ ሰው በጥልቅ ደረጃ ስለተረዳ ሳይጠይቁ መንገዱን ይለቁለታል። የጽዳት ሰራተኛ ዩኒፎርም ከለበሰችው ሴት ፊት ለፊት 2 ጫማ ርቀት ላይ ቆመ። ለአንድ ረጅምና አስፈሪ ቅጽበት ተመለከታት። ድምጹ ሲወጣ በጣም ቁጥጥር የተደረገበት ነገር ነበር። አሁን ምን አልሽ? ሴቲቱ አይኖቿን አላራቀችም። በሰውነቷ ውስጥ ያለው ፍርሃት ምንም ይሁን ምን አይኖቿ ቁርጠኛ ነበሩ። ዛሬ ምሽት እዚህ ያመጣት የተሳሳተ ልብስ ለብሳ በክሪስታልና በሻማ ብርሃን በተሞላ ደጃፍ ላይ እንድትቆም ያደረጋት ውሳኔ ቀድሞውኑ በአይኖቿ ውስጥ ነበር እና ወደ ኋላ አትመለስም። አገጯን በትንሹ ከፍ አደረገች። ልጃችሁ ከኔ ጋር ነው የምትኖረው ጌታዬ። እና ተከታዮቹ ቃላት የማይቻል መሆን ያለባቸው ቃላት ነበሩ። በህልም ወይ በቅዠት ወይም በፊልም ውስጥ መሆን ያለባቸው ቃላት፣ ግን በእርግጠኝነት በዚህ አዳራሽ ውስጥ አይደለም። በዚያ መታሰቢያ ላይም አይደለም። በዚህ ህይወት ውስጥ አይደለም። ዴቪድ ዊልሰን በስብሰባ አዳራሾች ውስጥ ሌሎች ወንዶችን የሚሰብር ሰው፣ ራሱን ከምንም የገነባ ሰው፣ ከ2 ዓመት በፊት በልጁ መታሰቢያ አገልግሎት ላይ ማንም ጠንካራ መሆን እንዳለበት በመኪና ውስጥ ስለወሰነ ሳያለቅስ የቆመው ሰው። ዴቪድ ዊልሰን ጉልበቶቹ ለአንድ ሰከንድ ሲላሉ ተሰማው። ሐዘኑን የገነባበት ነገር ሁሉ፣ እያንዳንዱ እርግጠኝነት፣ እያንዳንዱ ተቀባይነት፣ እያንዳንዱ ከባድ ህመም ያለው ወደፊት የመራመድ እርምጃ በአሸዋ ላይ እንደቆመና ማዕበሉ አሁን እንደመጣ ለመረዳት በቂ ጊዜ። ስሜ ሊንዳ ሚለር ይባላል አለች ልጅቷ። ወዲያውኑ ወደ ግል ክፍል አልወሰዷትም። የአስተዋይነት ነበር። ቁጥጥር ያለው ነገር ነው። ግን ሳራ መንቀሳቀስ አልቻለችም። አዳራሹ መሃል ላይ ቆማለች። 2ቱም እጆቿ በአፏ ላይ ተጭኗል እና አረፍተ ነገር ለመመስረት በሞከረች ቁጥር በምትኩ የሚወጣው በለቅሶና ገና ቅርጽ ባልያዘ ጥያቄ መካከል ያለ ነገር ነው። እንግዶቹ ደንዝዘው ቆመዋል። ማርከስ በጆሮ ማዳመጫው ላይ በአስቸኳይ እያንሾካሾከ ነው። 2 የዴቪድ የደህንነት ሰራተኞች ከየት መጡ ሳይባል በአቅራቢያቸው ቆመዋል። ማንንም ሳይነኩ ዝም ብለው ቆሙ። የጥቁር ልብሶች ግንብ። ዴቪድ አንዱን እጁን ወደ ላይ ያነሳል። ትንሽ የዝምታ ምልክት እና ክፍሉ ከዚያ በኋላ ጸጥ ይላል። ተናገሪ አለ ለሊንዳ። ያቺን አንድ ቃል ብቻ። ሊንዳ ቦርሷን በዝግታ አስቀመጠች። አሁንም እጆቿ ይንቀጠቀጣሉ፣ ግን ደግሞ አሁን የተረጋጋች ትመስላለች። ልክ ከጀልባ ወርዶ ጠንካራ መሬት ምን እንደሚመስል እንደሚያስታውስ ሰው ሁሉ። ከ2 ዓመት በፊት ነው ጀመረች። የማዕበሉ ሌሊቱን አስታውሳለሁ አለ ዴቪድ እና የሚናገርበት መንገድ ትንፋሹ እስኪቆም ድረስ ያንን ሌሊት እንደሚያስታውስ ግልጽ ነበር። ሊንዳ ራሷን ነቀነቀች። ባሌ ሮበርት ከምሽት ስራው ወደ ቤት እየነዳ ነበር። ዝናቡ በጣም አስከፊ ነበር። ሊቆም ምንም አልቀረውም። ትንሽ ቆይታ ግን ከድልድዩ በታች ባለው የወንዝ ዳርቻ ላይ የሆነ ነገር አየ። ሳራ ትንሽ የቆሰለ ድምጽ አወጣች። አንዲት ልጅ። ሊንዳ ቀጠለች። ወጣት ናት። በጭቃው ውስጥ በውሃው ዳርቻ ተኝታ ነበር። አልተንቀሳቀሰችም፣ ግን ትተነፍስ ነበር። ሮበርት ምንም አላሰበም። ዝም ብሎ ቆመ። ከዚያም ወደ መኪናው ተሸክሞ አስገባት። ወደ ሆስፒታል ነዳ። ታከመች። እናም ስትነቃ የሊንዳ ድምጽ እዚህ ጋር በትንሹ ተቆራረጠ። ምንም አታውቅም ነበር። ስሟን፣ ከየት እንደመጣች፣ ማንንም እንደምትጠራ ምንም አታውቅም። ዶክተሮቹ ከአደጋው የመጣ ጉዳት ነው አሉ።
አንዳንዴ እንደዚህ አይነት አስደንጋጭ አደጋ ሲያጋጥም ትውስታ ዝም ብሎ ይጠፋል አሉ። ክፍሉ አሁን በጣም ጸጥ ያለ በመሆኑ የሳራ ትንፋሽ ይሰማ ነበር። ሆስፒታል ለ3 ሳምንት ቆየች። ቤተሰቦቿን ለማግኘት ሞከርን። ፖሊስ ቀድሞውኑ መሞቷን ተናግሮ ነበር እና ልጅቷ ምንም አይነት መታወቂያ አልነበራትም፣ ምንም። ስለዚህ ሆስፒታሉ በመጨረሻም ጄን ብለው ጠሯት እና እኔና ሮበርት ወደ ቤት ልንወስዳት እንችል እንደሆነ ጠየቁን። የዴቪድ መንጋጋ ጠነከረ። የማታውቁትን ሰው ወደ ቤታችሁ ወሰዳችሁ? አንድ ልጅ ወደ ቤት ወሰድን፣ ሊንዳ መለሰች እና ድምጿ ውስጥ ቀደም ሲል ያልነበረ የተረጋጋ ጥንካሬ ነበር። ማንም ያልነበራትን የፈራች እና የጠፋች የቆሰለች ልጅን እኔና ሮበርት። ድምጿ የሟች ባሏን ስም ስትጠራ በትንሹ ተሰበረ። የራሳችን ልጆች አልነበሩንም። ስለዚህ ወደ ቤታችን አመጣናት፣ ስም ሰጠናት፣ ክፍል ሰጠናት፣ ህይወት ሰጠናት። ሳራ ወደፊት ተራመደች። ተረከዝ ጫማዎቿ በማርማር ወለሉ ላይ ይጮሃሉ እናም ይቆማሉ። ምን አይነት ስም አለች በሹክሹክታ። ሊንዳ ተመለከተቻት። ሊሊ ብለን ጠራናት። ያኔ ከሳራ የወጣው ድምጽ አንዴ ከሰሙት የማይረሳ አይነት ድምጽ ነበር። ለቅሶ አይደለም፣ ከለቅሶ የበለጠ ጥንታዊና ጥልቅ ነገር ነበር። ልክ ለ2 ዓመታት በአንድ ደረት ውስጥ የኖረ የሐዘን ድምጽ ነበር። በድንገት በተሳሳተ ታሪክ ውስጥ ሲኖር እንደነበረ መገንዘብ። ነገር ግን ሊንዳ ያረጀ የጨርቅ ቦርሳ ውስጥ ገባች። በዝግታ ትንሽ ነገር አወጣች። የቻንዲለሩን ብርሃን የሚስብ ነገር፣ የወርቅ አምባር፣ ስስ፣ ቀላል፣ ፊት ለፊት ላይ ትንሽ የተቀረጸበት የወርቅ ዘንግ። ዴቪድ መጀመሪያ አየው። ፍጹም በሆነና በሚያስደነግጥ ሁኔታ ተረጋጋ። ምክንያቱም ያንን አምባር እሱ ያውቀዋል። ያንን አምባር ለኢማ በ16ኛ ዓመት ልደቷ ላይ የገዛው እሱ ራሱ ነበር። በልዩ ሁኔታ እንዲሰራ አዞ ነበር። 2 ፊደላትን ጎን ለጎን አስቀርጾበታል፣ ኢ እና ደብሊው። ኤማ ዊልሰን። በዚያ የልደት ጧት በኩሽና ውስጥ እየሳቀች የእጅ አንጓን ወደ ብርሃኑ ከፍ አድርጋ ስታደርገው አይቷል። ሳራ በልጃቸው የእጅ አንጓ ላይ ስታስርላትና ራሷን ስትስማት አይቷል። ያንን አምባር በቁርስ ጠረጴዛዎች፣ በትምህርት ቤት ስነ ስርዓቶች እና በቤተሰብ ራት ላይ ለ2 ዓመታት አይቶታል። ከሷ ጋር ወደ ወንዝ ውስጥ ከመጥፋቱ በፊት እና አሁን እዚህ በጽዳት ሰራተኛ ዩኒፎርም በለበሰች ሴት እጅ ላይ በአዳራሽ ውስጥ ይገኛል። በልጁ 2ኛ ዓመት መታሰቢያ ሌሊት ላይ ሳራ አምባሩን አየችው እና ከሷ የሚወጣው ጩኸት ከፍተኛ አይደለም፣ ክፍሉን የሚሞላ አይነት ጩኸት አይደለም። ዳግመኛ አልነካውም ብላ ካሰበችው የህይወት ክፍል የተሰጣት ሴት ትንሽ ረዳት የሌላት የተሰባበረ ጩኸት ነው። በሁለቱም እጆቿ ተቀበለች። ጣቶቿ እየተንቀጠቀጡ ወርቁን ጨበጡ። ወደ አፏ አስጠጋችሁ። ልክ በዓለም ላይ እጅግ ውድ ነገር እንደሆነ አድርጋ ያዘችው፣ ሳመችው። ምክንያቱም ለሷ እንደዛ ነው። ዴቪድ ሚስቱ የሞተችውን ልጁን አምባር ስትይዝ ቆሞ ይመለከታት ነበር እና በውስጡ የሆነ ነገር ሲቀየር ተሰማው። ግዙፍ ነገር፣ ለ2 ዓመታት ተጣብቆ በረዶ ሆኖና ተቆልፎ የነበረ ነገር በጣም በዝግታ መንቀሳቀስ ጀምሯል። ነገር ግን ሊንዳ ሌላ ነገር አለች እና ለውጡ ቆመ፣ ሙቀቱ ቆመ። ምክንያቱም ሊንዳ ቀጥሎ የምትናገረው ነገር ሁሉንም ነገር ይለውጣል። ይህንን 1000 ጊዜ እንደምትናገር ካሰበችና አሁንም በቀስታ እንዲያርፍ ለማድረግ መንገድ ካላገኘች ሴት ድምጽ ጋር በጥንቃቄ ተናገረች። እሷ አሁን ያኔ ያጣቿት ልጅ አይደለችም አለች ሊንዳ። አሁን አድጋለች፣ ስራ አላት፣ ጓደኞችም አሏት፣ ልምዶችና የራሷ አመለካከቶች አሏት እና ምንም ትውስታ ሳይኖራት ራሷን ከምንም የገነባችበት ህይወት አላት። ትንሽ ቆይታ አሁን ሙሉ ሰው ናት። በአንዳንድ መንገዶች የተለየች ሰው ናት እና እሷ ዛሬ ምሽት እዚህ መምጣቴንም አታውቅም። ዴቪድ ሊንዳን በትኩረት ተመለከታት። አሁን በፊቱ ላይ ቀዝቃዛ ነገር ይንቀሳቀሳል። ቁጣ አይደለም፣ ከቁጣ የበለጠ የተወሳሰበ ነገር። ውድ ነገር ተሰጥቶት በተመሳሳይ ጊዜ ደግሞ የሱ ላይሆን እንደሚችል እንደተነገረው ሰው ያለ ነገር። ምንም አታውቅም አለ በዝግታ። ሊንዳ ራሷን ነቀነቀች። እኔ ራሴ ያወቅኩት በቅርቡ ነው። አንድ ፎቶ አየው። ባለፈው ዓመት ከነበረ የበጎ አድራጎት ዝግጅት የወጣ ነው፣ የጋዜጣ ላይ ፎቶ። እናም አየኋት። ሊንዳ ቆመች፣ ራሷን አረጋጋች። የሚስት ፊትና የሊሊ ፊት ምን እንደሆኑ አየው። የሳራ ድምጽ እንደተዘጋ ነው። ሊንዳን ዝም ብላ ትመለከታታለች። ፊታቸው ተመሳሳይ ነበር። የተከተለው ዝምታ ፍጹም ነው
እና ዴቪድ ደረት ውስጥ ቀዳዳ እየበሳ ያለውን ጥያቄ ጠየቀ። ይህንን ነገር ካወቅሽ ምን ያህል ጊዜ ሆነሽ? የሊንዳ አይኖች ወደ ወለሉ ወደቁ እና በዛች ትንሽ እንቅስቃሴ፣ በዛች ትንሽ የጥፋተኝነት ስሜት ወደ ታች ባየችው እይታ ዴቪድ ከመናገሯ በፊት መልሱን አገኘ። 3 ወር ነው ጌታዬ አለች በሹክሹክታ። 3 ወር። 3 ወር ሙሉ አውቃ ዝም ብላለች። 3 ወር ይህች ሴት በመካከላቸው ቆማለች። በዴቪድ ግንባር ላይ ያለው ደም ስር መታየት ጀመረ። ድምፁ በጣም ዝቅተኛና በጣም አደገኛ ወደሆነ ነገር ተቀየረ። ለ3 ወር ያህል ታውቂ ነበር አለ። እና ዛሬ ምሽት በልጄ መታሰቢያ ላይ ዛሬ ምሽት ነው ለመምጣት የወሰንሽው? የሊንዳ እጆች ከፊት ለፊት ተቆላልፈዋል። የፈራሁት ቃላቱ አሁን ቃላት አይደሉም፣ ልክ እንደ ድንጋይ ናቸው። ሊንዳ ቀና ብላ ተመለከተች እና ቀጥሎ የምትናገረው ነገር ያለምንም ይቅርታ ያለምንም ትወና የምትናገረው ነው። ዴቪድ ዊልሰን በ2 ዓመታት ውስጥ ከመታው ከማንኛውም ነገር በላይ አጥብቆ የሚመታው ነገር። ተወስዷታላችሁ ብዬ ፈርቼ ነበር እና ከኔ ትጠፋለች ብዬ ፈራው። በጣም ወዳታለሁ፣ ልክ የኔ እንደሆነች አድርጌ ወዳታለሁ። ምክንያቱም ለ2 ዓመታት ያህል የኔ ብቻ ነበረች። አዳራሹ ፍጹም ጸጥ ብሏል። 200 ሰዎች ትንፋሻቸውን ይዟል። ዴቪድ ይህችን ሴት በትኩረት ይመለከታታል። ይህችን ተራ ዩኒፎርም የለበሰች የጽዳት ሰራተኛ ሴት እና ለአንድ ረጅም ቅጽበት በዚያ ክፍል ውስጥ ያለ ማንም ሰው ምን ሊያደርግ እንደሆነ ሊያውቅ አልቻለም። ከዚያም ሳራ እጁን ነካችው። ዴቪድ ስሙን ብቻ። ግን በምትናገርበት መንገድ ወደ ሚስቱ ለመመልከት ይዞራል። አይኖቿ ቀልተዋል። አምባሯ አሁንም በእጆቿ ውስጥ ነው። በፊቷ ላይ ለ2 ዓመታት ያህል ያላየውን ነገር እያየ ነው። ተስፋ፣ እውነተኛ፣ የሚያስፈራ ደካማ ተስፋ። እና ዴቪድ ዊልሰን ሌሊቱን ሙሉ ካያቸው ነገሮች ሁሉ እጅግ አስፈሪው ነገር ነበር። ምክንያቱም ከ2 ዓመት ሐዘን በኋላ ተስፋ እንደረፍት አይሰማም። በጣም ከፍ ባለ ቦታ ላይ ቆሞ መብረር ወይም መውደቅ እንደሆነ ገና አለማወቅ ይመስላል። ከ20 ደቂቃ በኋላ አዳራሹን ለቀው ወጡ። ማርከስ እንግዶቹን አስተናገደ። የዴቪድ ረዳት ስልኮችን ደወለ። 2 መኪናዎች ተዘጋጁ። ማንም ከውጪ ሊያያቸው የማይችል የጠቆረ መስታወት ያላቸው። ሊንዳ ከሳራ ጋር የኋላ ወንበሩ ላይ ተቀመጠች። ዴቪድ ከሹፌሩ አጠገብ ፊት ለፊት ተቀመጠ። ምንም ነገር አይናገርም። ከተማዋን በመስኮቱ በኩል ስታልፍ ይመለከታል። መብራቶቹ፣ መንገዶቹ፣ ህይወቱ በአሁኑ ጊዜ ስም የሌለው ነገር እያደረገበት እንደሆነ ምንም የማያውቅ ዓለም መደበኛ የሌሊት እንቅስቃሴ ነበር። ለ40 ደቂቃ ያህል ነዱ። ሰፈሩ ተቀያየረ። ከሀብት እየራቁ ሲሄዱ ከተሞች በሚቀየሩበት በዚያ መንገድ በመጀመሪያ በዝግታ ከዚያም በድንገት መንገዶቹ ጠበቡ፣ ህንጻዎቹ ተቀራረቡ፣ መብራቶቹ እየደበዘዙና ይበልጥ ቢጫ እየሆኑ መጡ። የልብስ ማስጫ ገመዶች በመስኮት መካከል ተዘርግተዋል። የልጆች ጫማዎች ከፊት በሮች ውጪ ተቀምጠዋል። መኪናው በአንድ መንገድ አጭርና ጸጥ ባለ መንገድ ላይ ባለች ትንሽ ተራ ቤት ፊት ለፊት ቆመ። በውስጥ አንድ መብራት በርቷል። በቀጭን መጋረጃ ውስጥ የአንድ እንቅስቃሴ ጥላ ይታያል። አንድ ሰው በቤት አለ። አንድ ሰው አልተኛም። ዴቪድ ከመኪናው ወረደ። በእግረኛ መንገዱ ላይ ቆሞ ይህችን ትንሽ ቤት ተመለከታት እና ስለ ቤቱ አሰበ። ግቢው፣ 12ቱ ክፍሎች፣ የመዋኛ ገንዳው፣ የሰራተኞቹ መኖሪያ እና ደረት ውስጥ ያለ የሆነ ነገር ሊለየው የማይችል ድምጽ ያወጣል። ሳራ ከጎኗ አለች። አምባሩን አሁንም አጥብቃ ይዘዋለች። መቆለፊያው በእጇ ላይ ትንሽ ምልክት ትቷል። ሊንዳ ወደ በሩ ሄደች። ቁልፉን በመቆለፊያ ውስጥ አስገብታ ከፈተችው። እናም በዝግታ ወደ ውስጥ ተጣራች። ሊሊ አልተኛሽም? ወደ በሩ ነይ አንዴ። አንድ ቅጽበት፣ ከዚያም የእግር ድምጽ ተሰማ፣ ቀላልና ፈጣን እና በሩ ሙሉ በሙሉ ተከፈተ። እዚህ አለች የ20 ዓመት ወጣት ሴት በቤት ልብስ በቀላል ሱሪና ቲሸርት በበሩ ላይ ቆማለች። ጸጉሯ በትከሻዋ ላይ ተዘርግቷል። ከመተኛቷ በፊት መጽሐፍ ስታነብ እንደነበረ ሰው ትንሽ የደከመች ትመስላለች። ባልተጠበቀው የሌሊት ጥሪ ላይ ፊቷ ላይ ትንሽ የመቆጣት ምልክት ይታያል። ሊንዳን ተመለከተች። ከዚያም አይኖቿ ከሊንዳ በስተጀርባ በጨለማ ውስጥ በደጃፏ ላይ ወደ ቆሙት 2 እንግዳ ሰዎች ተጓዙ። ዴቪድ መተንፈስ አልቻለም። ምክንያቱም እሷ ናት። 2 ዓመት ያህል ከሚያውቃት ተልቃለች። አሁን አንድ ሰው ያለ ደህንነት መረብ በፍጥነትና በከባድ ሁኔታ
ሲያድግ በሚቀየርበት በዚያ መንገድ የተለየች ሆናለች። አሁን በሷ ውስጥ ይበልጥ የረጋ ነገር አለ። የ18 ዓመት ልጅ ሳለች ገና ያልበሰለ የነበረው ነገር አሁን የደረሰና የጠነከረ ሆኗል። ነገር ግን ፊቷ የኤማ ፊት ነው፣ ያው የልጁ ፊት። የሳራ እጅ የዴቪድን እጅ አግኝታ ልክ እንደምትሰምጥ ሰው ይዘዋለች። ምክንያቱም ሳራ እሷም እያየችው ነው። አፏ፣ አይኖቿ እርግጠኛ ባልሆነች ጊዜ በግራ በኩል ያለው ቅንድቧ በትንሹ ከፍ የሚልበት መንገድ፣ እናት ብቻ ልታውቀው የምትችለው በጣም ትንሽ ነገር። ሳራ በፎቶግራፎች ውስጥ ለ2 ዓመታት ስትመለከተው የነበረ ነገር ሳይጠፋባት ለመያዝ ሞከረች። ሁሉም ነገር በመጨረሻ እንደሚጠፋው ሁሉ ግን አልጠፋም። እዚህ አለች፣ በህይወት አለች። ሳራ አንዲት ቃል ተነፈሰች፣ በጭንቅ የሚሰማ ድምጽ፣ ኤማ። እና ልጅቷ ሊሊ በእንባ እየታጠበች ስሟን የምትጠራትን ሴት ተመለከተች። ይህች ውብ፣ በሐዘን የደቀቀች፣ ተስፋ የቆረጠች እንግዳ በደጃፏ ላይ ቆማ ስታይ ግራ ተጋባች። እኔ ኤማ አይደለሁም አለች። ድምጿ ረጋ ያለ፣ የጸናና ትንሽ ጥንቃቄ የተሞላበት ነበር። ግራ የሚያጋባ ነገር ሲከሰትና አንድ ሰው በምን ያህል መጠን ውስጥ መሳተፍ እንዳለበት ሲወስን በሚሆንበት መንገድ። ስሜ ሊሊ ይባላል እና በእነዚያ ቃላት የገዛ እናቷን ልብ ለ2 እንደሰበረች የማታውቅ አንዲት ሴት። ዴቪድ እና ሳራ ዊልሰን ለመጀመሪያ ጊዜ በላያቸው ላይ የደረሰውን ነገር እውነተኛ ቅርጽ ተረዱ። ልጃቸውን ብቻ አልነበረም ያጡት፣ በእርግጥ እሷን አጥተዋታል። እናም በሷ ውስጥ በህይወት እያለች ዓለም ያለነሱ መቀጠሉን አጥተዋል። እነሱ ልጃቸውን ብቻ አልነበረም ያጡት፣ በእርግጥ እሷን አጥተዋታል እና በእርሷ ዓለም ውስጥ የነሱን አሻራም አጥተዋል። የኤማ ዓለም ያለነሱ ቀጥላለች። ኤማ አድጋለች፣ ስቃለች እና ታግላለች። አንድ ሌላ ሰው ሆናለች። ከዚህ ውስጥ ምንም ነገር አንዲትም ደቂቃ እንኳን ከነርሱ ጋር ግንኙነት አልነበረውም። በገዛ ልጃቸው ህይወት ደጃፍ ላይ የቆሙ እንግዶች ናቸው። እሷም እንግዶችን በምትመለከትበት መንገድ እየተመለከተቻቸው ነው። በጥንቃቄ፣ በትህትናና በሩቅ ሆና። ለ2 ዓመታት ያላለቀሰው ባዶ ሳጥን በነበረበት ቀብር ላይ እንባው ያልፈሰሰው በብረት የመሰለ ጠንካራ ፍላጎት ራሱን አጽንቶ የቆየው ዴቪድ ዊልሰን የሆነ ነገር ከአይኖቹ በስተጀርባ ሲንቀሳቀስ ተሰማው። ትኩስ ነገር፣ በዚህ ቅጽበት ሊያስቆመው የሚያስችል ጥንካሬ የሌለው ነገር። ምክንያቱም ይህ እዚህ ለመድረስ የነበረው የ40 ደቂቃ መንገድ ላይ ያሰበው አይነት ዳግም መገናኘት አልነበረም። ይህ ወደ እቅፍ ውስጥ መውደቅ፣ መተዋወቅ፣ የደስታ እንባና አውቅ ነበር፣ ሁልጊዜም አውቅ ነበር የሚባባሉበት ሁኔታ አይደለም። ይህ የ20 ዓመት ወጣት ሴት ልክ እነሱን እንደማንም ሰው አድርጋ ስትመለከት የሚያሳይ ነገር ነበር። በእርግጥ እሷ አልተሳሳተችም። ለሷ እሱ ማንም ነው። ሊንዳ ወደፊት ተራመደች። ሊሊ። ነገር ግን ሌላ ቃል ከመናገሯ በፊት የማይታመን ታሪክ የመጀመሪያው ክፍል ከመቀመጡ በፊት ይህ ሌሊት ቀድሞውኑ ከሆነው ነገር በላይ ሌላ ነገር ይከሰታል። ስልክ ጠራ። የዴቪድ ስልክ ነበር። ልክ እንደሱ ያለ ሰው ሁልጊዜ እንደሚያደርገው በህይወቱ እጅግ መጥፎ በሆኑ ሌሊቶችም ቢሆን ከጃኬቱ ኪስ ውስጥ አወጣው። ስክሪኑን ተመለከተ። የደህንነት ኃላፊው ነበር። መልእክቱ በጥቂት ቃላት የተጠቃለለ ነበር። ዛሬ ምሽት ቀድሞውኑ ከደረሰው ነገር ሁሉ በበለጠ በማይታመን ሁኔታ የከፉ ቃላት። ጌታዬ፣ አሁኑኑ መነጋገር አለብን። ዴቪድ እነዚያን ቃላት በትኩረት ተመለከተ። በጀርባ አጥንቱ ውስጥ ቀዝቃዛ ነገር ተንቀሳቀሰ። ምክንያቱም በ15 ዓመታት ውስጥ የደህንነት ኃላፊው ከሌሊቱ 6 ሰዓት በኋላ እንዲህ አይነት መልእክት ልኮ አያውቅም። አንዴም ቢሆን ከስልኩ ላይ ቀና አለ። ኤማን በደጃፉ ላይ ቆማ በእናቷ አይኖችና በእንግዳ መልክ ወደ እነሱ ስታይ ይመለከታታል። እናም ያስባል፣ ሌላ ምን ነገር ደግሞ ተደብቋል? ምን እየመጣ ነው? ግን ገና አላወቀም። ነገር ግን ከሁሉም በላይ በውስጡ ያለውን ስሜት በማመን ረጅም ጊዜ በኖረበት ማንነቱ ይህ ሌሊት ገና ሊያበቃ ብዙ እንደሚቀረው አውቋል። እና አሁን ሊደርስበት ያለው ነገር የሆነው ሁሉ ቀላል የሚያስመስል ይሆናል። ዴቪድ ስልኩን መልሶ ኪሱ ውስጥ ጨመረ። በአንድ ትንፋሽ ጊዜ ውስጥ ውሳኔን ወሰነ። ልክ እንደሱ ያሉ ሰዎች ሁልጊዜም ውሳኔ በሚወስኑበት መንገድ፣ በፍጥነትና በቆራጥነት፣ ወደ ኋላ ሳይመለከቱ። ስለ መልእክቱ በኋላ ይጨነቃል። አሁን ግን ሚስቱ እጁን አጥብቃ ይዘውና ልጁ እንደ ትሁት እንግዳ እየተመለከተችው በዚህ ደጃፍ ላይ መቆም እሱ ትቶት መሄድ የሚፈልገው ቅጽበት አይደለም። ቀጥ አለ፣ ጉሮሮውን አጸዳ እና ሊቆጣጠረው በሚችለው በጣም የረጋ ድምጽ
ይህም አብዛኞቹ ወንዶች በዚህ ሁኔታ ውስጥ ሊያደርጉት ከሚችሉት እጅግ የረጋ ነበር። በደጃፉ ላይ ያለችውን ወጣት ሴት ተመለከተ እና እንዲህ አላት፣ ሊሊ፣ እኔ ስሜ ዴቪድ ዊልሰን ይባላል። ይህ ነገር እንግዳ እንደሆነ አውቃለሁ። በዚህ ሰዓት በደጃፍሽ ላይ መገኘታችን ልክ አይምሯቸውን እንደሳቱ ሁለት ሰዎች እንድንመስል እንደሚያደርገንም አውቃለሁ። ትንሽ ቆይታ፣ እባክሽን እየጠየቅኩሽ ነው፣ ወደ ውስጥ መግባት እንችላለን? ሊሊ ተመለከተቻቸው። ከዚያም ራሷን ለመቆጣጠር በሚያስደንቅ ሁኔታ እየጣረች ያለችውን ግን ለማሳካት በሚያሳዝን ሁኔታ ያልቻለችውን ሳራን ተመለከተች። ከዛም ሊንዳን። በሊሊ ፊት ላይ የሆነ ነገር አለፈ፣ ውስብስብ የሆነ ነገር። አንድ ብልህና ጥንቃቄ የሚያደርግ ሰው ሁኔታውን ሲያነብና ቁጥሮች በማይገጥሙበት ጊዜ እንዲሁም ሊጓጓ ወይንም ሊፈራ እንደሆነ እርግጠኛ በማይሆንበት ጊዜ የሚያሳየው አይነት መልክ ነበራት። ዳግመኛ ሊንዳን አየቻት። እማዬ አለች እና ቃሉ በሌሊቱ አየር ውስጥ ልክ እንደ ግዙፍ ነገር አረፈ። ምን እየሆነ ነው? ሊንዳ ወደፊት ተራመደች። የሊሊን እጆች ያዘች። አንድ ነገር ልነግርሽ እፈልጋለሁ ልጄ አለች ሊንዳ በቀስታ። ቀደም ብዬ ልነግርሽ የሚገባኝ ነገር ነው፣ ግን ደፋር አልነበርኩም። ድምፁ በመጨረሻው ቃል ላይ ተሰባበረ። ግን አሁን ደፋር እየሆንኩኝ ነው። ወደ ውስጥ መግባት እንችላለን? ሊሊ የሊንዳን ፊት ለጥቂት ጊዜ መረመረችው። ከዚያም ከደጃፉ ወደ ኋላ አለች። እሺ ግቡ። የቤቱ የውስጠኛው ክፍል ትንሽ ንጹህና ከሀብት ሳይሆን ከጥንቃቄ በሚመጣ አይነት ስርዓት የተሞላ ነበር። ሁሉም ነገር በቦታው ነው። ወንበሮቹ ላይ በእጅ የተሰሩ ሽፋኖች አሉ። ግድግዳው ላይ በክፈፍ የተቀመጡ የመጽሐፍ ቅዱስ ጥቅሶች አሉ። በበሩ በኩል የሚታይ ትንሽ ወጥ ቤት ውስጥ ከምድጃው በላይ የተንጠለጠሉ ድስቶች አሉት። በመስኮቱ አቅራቢያ ባለው የመጽሐፍ መደርደሪያ ላይ መጽሐፍት፣ መጽሔቶችና ጥቂት የትምህርት ምስክር ወረቀቶች እንዲሁም ጥግ ላይ ያለች ትንሽ ሰው ሰራሽ አበባ አለ። በጣም ጥቂት ነገሮች ኖሮት ያለውን ነገር ግን ዋጋ እንደሚሰጥ ሰው ቤት አይነት ነበር። ዴቪድ ይህንን ሁሉ በመጀመሪያዎቹ 5 ሰኮንዶች ውስጥ አስተዋለ። ያለ ሽፋን ያለው ብቸኛ አምፖልን አስተዋለ። ያረጀውን ምንጣፍ አስተዋለ። ከቴሌቪዥኑ በላይ ግድግዳው ላይ ያለውን ትንሽ ፎቶ አስተዋለ። ሊንዳና አንድ የማያውቀው ሰው ወደ ካሜራው ፈገግ እያሉ ነው እና በመካከላቸው በጥቂት ዓመታት የምታንስ ራሷን ወደ ኋላ ወርውራ እየሳቀች ያለች ኤማ፣ የሱ ኤማ በሌላ ሰው ሳሎን ውስጥ እየሳቀች፣ እነሱ በሌሉበት ህይወት ውስጥ እየሳቀች ነበር። አይኑን ማዞር ነበረበት። ተቀመጡ። ሊሊ ወንበሩን ያዘች። ወንበሯ በግልጽ የለሰለሰና የሷን ቅርጽ በትክክል የያዘ ይመስላል። ሊንዳ አጠገቧ ላይ በትንሽ በርጩማ ተቀመጠች። አሁንም እጆቿን እያፍተለተለች ነበር። ዴቪድ እና ሳራ ሶፋው ላይ ተቀመጡ። ሶፋው ለዴቪድ ረጅም አካል በጣም ዝቅተኛ ነው እና በሌላ ቦታ ቢሆን ኖሮ ይህ በትንሹ ምቾት የሚነሳና የሚረሳ ይሆን ነበር። አሁን ግን ምንም አልተሰማውም። ሊንዳ ጀመረች። ታሪኩን ከመጀመሪያው ተረከች። በአዳራሽ ውስጥ የነገረቻቸውን ሁሉ አሁን በዝርዝር መናገር ጀመረች። ሊሊ 3 ጫማ ርቀት ላይ ተቀምጣ የሊንዳን ፊት እያየች በዝግታ ትናገራለች። ማዕበሉ፣ ሮበርት መኪናውን ማቆሙ፣ በወንዙ ዳርቻ ያለችው ሴት፣ ሆስፒታሉ፣ መቼም ላልመጣው ትውስታ ሳምንታትን መጠበቅ፣ ወደ ቤት ለመምጣት የተወሰነ ውሳኔ። ሊሊ 3 ጫማ ርቀት ላይ ተቀምጣ የሊንዳን ፊት እያየች ነው። ሊንዳ በዝግታ ትናገራለች። ስለ ማዕበሉ፣ ሮበርት መኪናውን ስለማቆሙ፣ በወንዙ ዳርቻ ስለነበረችው ልጅ፣ ሆስፒታሉ፣ መቼም ላልመጣው ትውስታ ሳምንታትን ስለመጠበቃቸው፣ ወደ ቤት ለማምጣት ስለተወሰነው ውሳኔ። ሊሊ እያንዳንዱን ነገር እየሰማች ነበር። አላቋረጠችም። እሷ አንዳንድ ሰዎች እንደማይችሉት አይነት ሙሉ በሙሉ የምትሰማ ሰው ናት። ምን እንደምታደርግ ከመወሰኗ በፊት ሁሉንም ነገር ሙሉ በሙሉ እንዲደርሳት ትፈቅዳለች። እጆቿን በጉልበቷ ላይ አሳርፋ ትቀመጣለች እና ወደዚህ ቤት እንዴት እንደመጣች የሚተርከውን ታሪክ ትሰማለች እና ፊቷ ላይ ያለው ስሜት ለማንበብ በጣም ከባድ ነበር። ሊንዳ ስለ ፎቶግራፉ፣ ስለ ጋዜጣው፣ ስለ በጎ አድራጎት ዝግጅት ስትናገር የሊሊ ዝምታ ጠነከረ እና ሊንዳ የወርቅ አምባሩን ከሳራ ተቀብላ በመካከላቸው ባለው ዝቅተኛ የቡና ጠረጴዛ ላይ ያስቀመጠችው። ሊሊ ተመለከተችው። ወዲያውኑ እጇን አልዘረጋችም፣ ግን ዝም ብላ አየችው። ይሄንን ሮበርት ወደዚህ ቤት ባመጣሽ ሰዓት ኪስሽ ውስጥ ነው ያገኘሁት አለች በቀስታ። እናም አቆየሁት። በእርግጥ ለምን እንደሆነ በትክክል አላወቅኩም።
ብቻ ዝም ብዬ ልጥለው አልቻልኩም። የሆነ አስፈላጊ ነገር እንደሆነ ተሰማኝ። ሊሊ እጇን ዘረጋች፣ አምባሩን አነሳች፣ በጣቶቿ መካከል አዞረችው። የተቀረጹትን ፊደላት በአውራ ጣቷ ተከተለች። ኢደብሊው ሳትናገር ለረጅም ጊዜ ያዘችው። ሳራ የዴቪድን እጅ በጣም አጥብቃ ከመያዟ የተነሳ ጣቶቿ በትንሹ ደንዝዘዋል። ነገር ግን አልተንቀሳቀሱም። ምንም ድምፅ አላወጣችም። ምክንያቱም በሰውነቷ ውስጥ ያለ እያንዳንዱ ሴል 3 ጫማ ርቀት ላይ ተቀምጣ የማታስታውሰውን አምባር በያዘችው ልጇ ላይ ያተኩሯል። ከዚያም ሊሊ ቀና አለች። ሳራን ተመለከተች። ለረጅም ለጸጥታና ለፍለጋ ቅጽበት ተመለከተቻት እና ሳራ የሚገርም ነገር አደረገች። አላለቀሰችም። ወደሷም እጇን አልዘረጋችም። ምንም ነገር አልተናገረችም። ዝም ብላ ተመለከተቻት እና ልጅቷ እንድታያት ፈቀደች። ለፈለገችው ያህል ጊዜ ዝም ብላ እንድታያት ፈቀደች። ምክንያቱም ሳራ 2 ዓመታት ጠብቃለች። ትንሽ ተጨማሪ መቆየት ምንም አይደለም፣ ትችላለች። በመጨረሻም ሊሊ ተናገረች። ታዲያ እናንተ እዚህ ያላችሁት አለች በዝግታ በጥንቃቄ ልክ አንድ ደካማን ነገር አንድ በአንድ እንደሚገነባ ሰው አረፍተ ነገሩን እየገነባች። ከ2 ዓመት በፊት የመኪና አደጋ ደርሶብኝ ነበር እና ትውስቴን አጣው እና እኔን ሲፈልጉ የነበሩ ሰዎች ዴቪድን ባይኗ ቃኘችው። እንደ ሞትኩ ተነገራቸው። አዎ አለ ዴቪድ። እና እነዚህ አምባሩን ከፍ አደረገች። እነዚህ የኔ ስም መጀመሪያዎች ናቸው። ኤማ ዊልሰን። ኤማ ዊልሰን። ኤማ። ሳራ ራሷን ገታ አድርጋ ትንፋሽ ወሰደች። ስምሽ ኤማ ነው። ኤማ ዊልሰን። የ18 ዓመት ልጅ ነበርሽ። ድምጿ ይሰባበራል፣ ከዚያም ይረጋጋል፣ እንደገና ይሰባበራል። ሁሉ ነገራችን ነበርሽ። ሊሊ አምባሩን ክንዷ ላይ አስቀመጠች። ወደ ኋላ ተደገፈች። ለጥቂት ጊዜ ጣሪያውን ተመለከተች። ከዚያም በጣም ቅን፣ በጣም የረጋና ያልተጠበቀ ነገር ተናገረች። ይህም መላውን ክፍል ከማንኛውም ድራማዊ መግለጫ በላይ ሙሉ በሙሉ ዝም አሰኘው። አምንሃለሁ አለች። ያችን ብቻ አምንሃለሁ። አስታውሳለሁ አይደለም፣ ይሰማኛልም አይደለም፣ የሆነ ችግር እንዳለ አውቅ ነበርም አይደለም። ለ2 ዓመታት ባለማወቅ መሰረት ላይ ህይወትን ስትገነባ ለቆየችና አሁን ግን መሰረቱ መቼም ባዶ እንዳልነበር ዝም ብሎ ተቀብሮ እንደነበር ለተረዳች ወጣት ሴት የቀጥታና ግልጽ እውቅና ነበር። ሳራ ትንፋሿን አጥብቃ ሳበች። ዴቪድ ለጥቂት ሰኮንዶች አይኖቹን ዘጋ። ግን ሊሊ ቀጠለች። ግን እና ያቺ ቃል፣ ያቺ ትንሽ አንዲት አስፈላጊ ቃል በጸጥታ ውሃ ውስጥ እንደተጣለ ድንጋይ በክፍል ውስጥ አረፈች። ማዕበሉ በሁሉም አቅጣጫ ተንቀሳቀሰ። ግን አለች እንደገና፣ አንድ ነገር እውነት መሆኑን ማመንና ምን ማድረግ እንዳለበት ማወቅ 2 በጣም የተለያዩ ነገሮች ናቸው። ዴቪድን ተመለከተች። አላውቅህም አለች። እመለከትሃለሁ እና ይሰማኛል። ቆመች። ምንም የማውቀው ነገር የለም። በጣም አዝናለሁ። መስማት የምትፈልገው ይህንን እንዳልሆነም አውቃለሁ። ግን እኔ አልዋሽም። ፊትህን ፈጽሞ አላውቀውም። የእሷንም ፊት አላውቀውም። ሳራን ተመለከተች። ድምጻችሁን ወይም ስማችሁን፣ ማንነታችሁን ምንም አላውቅም። እኔ የማውቀው ይህንን ቤት፣ ይህንን መንገድ፣ ይህንን ወንበር ነው። ሊንዳን ተመለከተች። እሷን ነው የማውቀው። ሊንዳ እጇን ጨመቀቻት። ዴቪድ በዝግታ ራሱን ነቀነቀ። አንድን ምት ተቀብሎ ለመቆም የመረጠ ሰው ንቅናቄ። ያንን እረዳለሁ አለ። ትረዳለህ? ሊሊ ጠየቀች። በጥቃት አይደለም፣ በጭካኔም አይደለም። ዝም ብላ የእውነት እየጠየቀች ነበር። በዚያ ውድ ልብስ ያለውና አሁን በደጃፏ ላይ ተገኝቶ ሌላ ሰው መሆኗን የነገራት ሰው የሚጠይቃትን ነገር ሊረዳው እንደሚችል በእውነት ማወቅ ፈልጋ ነው። ምክንያቱም እዚያ ተቀምጠሃል አለች። እና ልክ እንደጠፋብህ ነገር ትመለከተኛለህ፣ ልክ እንደጎደለ ቁራጭ። እና እኔም ለምን እንደዛ እንደምትመለከተኝ እረዳለሁ፣ በእውነት እረዳለሁ። ግን እኔ የጎደለ ቁራጭ አይደለሁም። እኔ አሁን ሙሉ ሰው ነኝ። እና ለ2 ዓመታት በዙሪያ ያለውን ትንሽ ክፍል በምልክት አሳየች። ይህ የኔ ሙሉ ዓለም ነበር። ይህቺ ሴት እናቴ ናት። ይሄ ቤት ደግሞ ቤቴ ነው። ዴቪድ አፉን ከፈተ። ከኛ ጋር ህይወት ነበረሽ። ቃላቱ ካሰበው በላይ በሹልነት ወጡ። ሐዘኑና እፎይታው እና የ2 ዓመት መጥፋቱ ሙሉ በሙሉ ሊቆጣጠረው ወደማይችለው ነገር እየተቀላቀለ ነበር እና ሁሉንም ነገር ለሚቆጣጠር ሰው
ያ ራሱ ሌላ አይነት ስቃይ ነበር። ሊንዳ ቆመች። እሷ ረጅም አይደለችም፣ የሚያስፈራ ግርማም የላትም። ለ20 ዓመታት የሌሎች ሰዎችን ቢሮዎችና የሌሎች ሰዎችን ህንጻዎች ስታጸዳ የቆየች በለዘዘ ዩኒፎርም ያለች በመካከለኛ እድሜ ላይ ያለች ሴት ናት። እሷ ብዙውን ጊዜ በዴቪድ ዊልሰን ፊት የምትቆም አይነት ሰው አይደለችም። አሁን ግን ቆማለች። ከኛም ጋር ህይወት ነበራት አለች ሊንዳ። ድምጿ የተረጋጋ ነው፣ አይኖቿም የተረጋጉ ናቸው። እና የት ነበርክ አለች ለዴቪድ። እሷን ማዳን በሚያስፈልጋት ጊዜ ክፍሉ ሙሉ በሙሉ ጸጥ አለ። ቀዝቃዛ ዝምታ፣ የሆነ ነገር ከመሰበሩ በፊት የሚመጣው አይነት። ዴቪድ ሊንዳን በትኩረት ተመለከታት። ሊንዳም ዴቪድን አየችው። በጣም ህመም ያለው የፍቅር አይነት በሁለት ተቃራኒ ጎኖች ላይ የቆሙ ከሁለት ፈጽሞ የተለየ ዓለማት የመጡ ሁለት ሰዎች። ልጁን ያጣ ወላጅ ፍቅርና አንዷን ለማዳን የመረጠ እንግዳ ፍቅር። እና በዚህ ቅጽበት ሁለቱም ሙሉ በሙሉ አልተሳሳቱም። የማይታገሰው ክፍል ያ ነው። ሁለቱም ልክ ናቸው። ሳራ ቆመች። ወደ ክፍሉ መሃል ተራመደች። በዴቪድና በሊንዳ መካከል፣ በሐዘንና በፍቅር መካከል፣ በሁለት ዓመታትና በዚህ በጸጥታ መንገድ ላይ ባለች ትንሽ ቤት ውስጥ ወደዚህ ቅጽበት ላመጡት የማይቻሉ ውስብስብ ነገሮች ሁሉ መካከል ቆመች። ሊሊን ተመለከተቻትና በጣም በቀስታ በዚያ ሌሊት ሆስፒታል ውስጥ ጮኩኝ። የልጄን አስክሬን ማግኘት እንዳልቻሉ በነገሩኝ ጊዜ በጣም ጮኩኝ። ድምፁ ከሹክሹክታ በላይ አይደለም። ጮኩኝና እናት የማታየውን ነገር አትቀበልም አልኳቸው። ልጄ ስትሞት አላየሁም አልኩኝ። እምቢ አልኳቸው። ትቆማለች፣ ትውጣለች። ከዚያም እንደገና መናገር ትጀምራለች። ነገር ግን ዳኛ መጡ፣ ምስክሮችም ነበሯቸው። መኪናው እና ወንዙ እንዲሁም ያልተረፈው ሹፌር ነበራቸው። እና ምንም ድምጽ ሳታወጣ በእንባ እየታጠበች አለቀሰች። በጣም ብዙ ማስረጃ ነበራቸው። በመጨረሻም ደረቷን ከልቧ በላይ ነካች። በመጨረሻም ይህ እንኳን መታገሉን አቆመ። ሊሊ ተመለከተቻት። ነገር ግን እኔ መቼም ቢሆን የሳራ ድምጽ እዚህ ጋር ሙሉ በሙሉ ተሰበረ። ከሹክሹክታ ተመልሶ ይገነባል። መቼም መፈለጌን አላቆምኩም ልጄ። በመንገድ ላይ ልክ እንዳንቺ የምትራመድ ሴት፣ ልክ እንዳንቺ በሆነ መንገድ የምትስቅ ሴት ስታልፍ ሁሉ ጊዜም ቢሆን አረፍተ ነገሩን መጨረስ አልቻለች። ማጠናቀቅም አያስፈልጋትም። ምክንያቱም ሊሊ አሁን ተመልክታለች። ቀደም ሲል ባልነበረው መንገድ በእውነት እያየቻት ነው እና ፊቷ ላይ የሆነ ነገር ተቀይሯል። በእርግጥ ትውስታ አይደለም። በታሪኮች ውስጥ እንደሚሆነው አይነት ንጹህ የሲኒማ መተዋወቅም አይደለም። ነገር ግን ይበልጥ ጸጥ ያለና እውነተኛ ነገር። ስም ሊሰጠው ያልቻለችው ክፍተት ለ2 ዓመታት ሲሰማው የቆየ ሰው በድንገት በዚያ ክፍተት ቅርጽ ፊት ለፊት ሲቆም የሚሆነው አይነት ነገር ማወቅ ሳይሆን መሰማት። ሊሊ በወንበሯ ክንድ ላይ ወዳለው አምባር ዝቅ ብላ ተመለከተች። ህልም እያየው ነበር አለች በቀስታ ለራሷ በሚመስል ሁኔታ። አሁንም አንዳንዴ ያለው አንድ ትልቅ ክፍል፣ ስሜን የሚጠራ ድምጽ፣ ግን ስሙን በግልጽ መስማት አልችልም። የሆነ ቦታ ላይ ነጭ አበቦች አሉ። ራሷን ነቀነቀች። ሁሉ ጊዜም ዝም ብለው ህልሞቼ ናቸው ብዬ አስብ ነበር። አይምሮዬ ምንም የሚሰራበት እውነተኛ ነገር ስለሌለው የፈጠራቸው ናቸው እል ነበር። የሳራ ትንፋሽ ተቆራረጠ። ምክንያቱም የኢማ መኝታ ቤት በነጭ አበቦች የተሞላ ነበር። ምክንያቱም ሳራ በየቀኑ ጧት በዚያ ደጃፍ ላይ ቆማ ልጇ ለትምህርት እንድትነቃ በስሟ ትጠራት ነበር። ይህንን አትናገርም። በሚያቃጥልበት ውስጧ ትይዟለች። ከዚያም ለ1 ሰዓት ቆዩ። ምንም ውሳኔ አልተደረገም። ምንም መግለጫ የለም። ምንም ማስደሳች የመተዋወቅ ወይም ዳግም የመገናኘት ቅጽበት የለም። ዝም ብሎ 4 ሰዎች በትንሽ ሳሎን ውስጥ በጣም በዝግታ በጥንቃቄ በህመም የሆነውን ነገር መጠን መረዳት ጀምረዋል። ከመሄዳቸው በፊት ዴቪድ በሩ ላይ ቆመ። ወደ ሊሊ ዞረ። ብዙ ነገሮችን ማለት ይፈልጋል። ክፍልሽን በትክክል እንደነበር አቆይቻለሁ። አንድም ነገር አላንቀሳቀስኩም ኤማ። ምክንያቱም ማንቀሳቀስን እምቢ ያልኩት ነገሩን እንደመቀበል ስለተሰማኝ ነበር ማለት ይፈልጋል። አንቺ ከጠፋሽበት ቀን በኋላ እናትሽ ቀለም ያለው ልብስ መልበስ አቁማለች ማለት ይፈልጋል። እስካሁን የገነባውት ሁሉ፣ እያንዳንዱ ህንጻ፣ እያንዳንዱ ኩባንያ፣ በእያንዳንዱ ሂሳብ ያለው እያንዳንዱ ዶላር እኔ ማን እንደሆንኩ ለምታውቂበት 5 ደቂቃ ሰጥ ነበር
ማለት ይፈልጋል፣ ግን ከነዚህ ውስጥ ምንም አይልም። በምትኩ ዛሬ ምሽት ምንም ነገር አልጠይቅሽም፣ ነገር ግን ተመልሼ ለመምጣት እድል እንድትሰጪኝ እጠይቅሻለሁ አላት። ሊሊም ተመለከተችው። ረጅምና የረጋ እይታ። ተመልሰ መምጣት ትችላለህ አለች። ሞቅ ያለ መልስ አይደለም፣ ግን ቅን መልስ ነው እና በመቶ ሚሊዮኖች የሚቆጠሩ ዶላሮች ውልን የተደራደረው በህይወቱ ካሉ እጅግ ብልህና ሀያል ሰዎች ጋር ፊት ለፊት የተቀመጠው አዳራሾችን፣ ክርክሮችን እንዲሁም የተከተለውን ሁሉ ያሸነፈው ዴቪድ ዊልሰን ያንን መልስ ይቀበላል። ልክ እስካሁን ከተሰጠው ከማንኛውም ነገር በበለጠ ዋጋ እንዳለው አድርጎ ይቀበላል። ምክንያቱም በዚህ ቅጽበት እንደዛ ነው። በመመለሻ መንገዱ ላይ መኪናው ጸጥ ብሏል። ሳራ አሁንም አምባሩን ከሊሊ ተቀብላ ጭኗ ላይ ይዘዋለች። በመስኮት ወደ ውጭ ትመለከታለች። ትንፋሹ አሁን ዝቅ ያለና ጥንቃቄ የተሞላበት ነው። እንዳትፈራርስ በጣም በማተኮር ላይ ያለ ሰው ትንፋሽ። በህይወት አለች አለች በመጨረሻም። ለዴቪድ አይደለም፣ ለማንም አይደለም። ዝም ብላ ድምጿን አወጣች። በጨለማው ውስጥ መኪናው ውስጥ በህይወት አለች። እንደገና ትናገራለች። ልክ እውነት ከመሆኑ በፊት ሁለት ጊዜ መስማት እንዳለባት ሁሉ። ዴቪድ እጁን ዘርግቶ እጇን ያዛት። ሳይናገር ዝም ብሎ ያዛት እና በከተማው ውስጥ እንደዚያው በዝምታ እርስ በርስ ተያይዘው ተጓዙ። ሁለት ሰዎች እዚያ ያለ ግን ደግሞ ገና በእጃቸው ያልገባን ተአምር ለመያዝ የሚሞክሩ ነበሩ። ልክ ውሃን ለመያዝ እንደመሞከር፣ ልክ ብርሃንን ለመያዝ እንደመሞከር። ስልኩ እንደገና ጠራ። ያው ቁጥር፣ የደህንነት ኃላፊው። ዴቪድ በዚህ ጊዜ መለሰ። ተናገር አለው። በሌላኛው በኩል ያለው ድምጽ ዝቅ ያለ የሙያና በጣም የተረጋጋ ነው። መረጃ የሚያደርስ እንጂ ስሜትን የሚያንጸባርቅ አይነት ሰው ድምጽ አይደለም። ጌታዬ፣ አሮጌው የአደጋ ፋይልን እየመረመርን ነበር። ከ2 ዓመት በፊት የነበሩትን የፖሊስ ሪፖርቶች በአንተ ትዕዛዝ ባለፈው ዓመት የግል መርማሪ ጉዳይ ላይ አቆይቶን ነበር። እናም የሆነ ነገር አግኝተናል። ዴቪድ እጅ ስልኩ ላይ ይጠብቃል። ምን አገኛችሁ? ኤማ በአደጋው ሌሊት የነበረችበት መኪና። ትንሽ ቆይታ ፍርስራሹን በግል በድጋሚ እንዲመረመር አደረግን እና የፍሬን መስመሩ እንደተቆረጠ የሚያሳይ ማስረጃ አለ ጌታዬ። ሆነ ተብሎ ከማዕበሉ በፊት እሷ ወደ መኪናው ውስጥ ከመግባቷ በፊት። ዓለም የቆመች መሰለ። ዴቪድ ዊልሰን በሚንቀሳቀሰው መኪና ጀርባ ጨለማ ውስጥ የሚስቱን እጅ ይዞ ተቀምጦ ከስሩ ያለው መሬት የሁሉም ነገር መሰረት ሲከፈት ተሰማው። አደጋ አልነበረም አለ። አይደለም ጌታዬ፣ የሆነ ሰው መስመሩን ቆርጦት ነው። ረጅም ዝምታ። ማን እንደሆነ ፍንጭ አለ? ሌላ ቆይታ። ጌታዬ፣ ዛሬ ምሽት በአካል ተገናኝተን ላነጋግረ የምፈልገው ለዚህ ነው። ድምፁ ይበልጥ ዝቅ አለ። ጌታዬ፣ ያገኘነው ነገር አንተ ዘንድ የቀረበ ሰው ነው፣ ያመንከው ሰው። ዴቪድ ቀጥ ብሎ ይመለከታል። ከተማዋ በመስኮቱ በኩል ታልፋለች። ብርሃንና ጨለማ። በእኔ ዘንድ የቀረበ ሰው? እንደገና ይጠይቃል። አዎ ጌታዬ። እጆቹን ዘረጋ። ከሽፋኖቹ በስተጀርባ በአዳራሹ የነበረውን ምስል ያያል። ኤማ በ18 ዓመቷ። ያ ፈገግታ፣ እነዚህ አይኖች። ከአንድ ሰዓት በፊት በደጃፉ ላይ የነበረችውን ሊሊን አየ። እነዚያው አይኖች ትላልቅ፣ ጥንቃቄ የሚያደርጉ በህይወት ያሉ ገጽታ። በመሃል ደግሞ 2 ዓመታት። 2 ዓመታት ልጁ በአንድ ጸጥ ባለ መንገድ ላይ ባለች ትንሽ ቤት ውስጥ በህይወት ነበረች። 2 ዓመት ከምንም ከባዶ ትውስታ ህይወት እየገነባች ነበር። ከወንዝና ከአደጋ ከተረፉት የራሷ ስብርባሪዎች፣ አደጋ ካልነበረው አደጋ፣ የታቀደ አደጋ፣ እሷን ለመግደል ታስቦ የተደረገ አደጋ። ቀደም ብሎ ከአይኖቹ በስተጀርባ የነበረው ትኩስ ነገር ተመለሰ። አሁን ግን የተለየ ነበር። ሐዘን አልነበረም። ይህ እፎይታ አይደለም። ከሁለቱም ነገሮች እጅግ የላቀ የቀዘቀዘና አደገኛ ስሜት ነው። ያመነው ሰው ቢላዋ እንደያዘና የልጁን ህይወት እንደተጠቀመበት የደረሰበት ሰው ስሜት። በ20 ደቂቃ ውስጥ እመጣለሁ አለ ዴቪድ። ስልኩን ዘግቶ ሳራን ተመለከታት። እያየችው ነው። ከሱ ወገን ካለው ንግግር በፊቱ ላይ ማየት ያለባትን ለማየት በቂ ነገር ሰምታለች። ዴቪድ አለች። ምንድነው? ተመለከታት። ፈጣን፣ የመጨረሻ እና ወደ ኋላ አለመመለስ። ሁሉንም ነገር እነግርሻለሁ አላት። ነገር ግን ዛሬ ምሽት ጠንካራ እንደነበርሽው ሁሉ አሁንም ጠንካራ እንድትሆኚ ይፈልጋለሁ። እሺ? እጇን ይጨምቃል።
ጠንካራ መሆን ትችያለሽ የኔ ውድ። ሳራ እይታውን ተጋፈጠች እና አይኖቿ ውስጥ በአዳራሹ ምስል ላይ የነበረችው በሐዘን የጠቆረች ባዶ ሴት አይደለችም። አይኖቿ ውስጥ ሁልጊዜም እዚያ የነበረ ነገር አለ። ከሐዘኑ ስር፣ ከጥቁር ልብሶችና ከባዶ ሌሊቶች ስር፣ እንዲሁም አስክሬን እንኳን በሌለበት ሳጥን ውስጥ ከቀበረችው ተስፋ ስር ስለታም የሆነ ነገር፣ መቼም በትክክል ያልጠፋ ነገር። ለ2 ዓመታት በየቀኑ ጠንካራ ነበርኩ አለች በቀስታ። ለአንድ ተጨማሪ ሌሊት ጠንካራ መሆን እችላለሁ። ዴቪድ ራሱን ነቀነቀ። እጇን አሁንም እንደያዘ ነው እና መኪናው በከተማ ውስጥ ያውቁታል ብለው ያሰቡትን ሁሉ ወደሚቀይር ንግግር፣ ያንን የፍሬን መስመር ማን እንደቆረጠው ወደሚለየው እውነት፣ የ18 ዓመት ሴት ወንዝ ውስጥ እንድትወድቅና ሙሉ ህይወቷን እንድታጣ ወዳደረገው ሰው ስም እየተጓዘ ነበር። 3 ማይል ርቀት ላይ በአንድ ጸጥ ባለ መንገድ ላይ ባለች ትንሽ ቤት ውስጥ ሊሊ ብቻውን ወንበሩ ላይ ተቀምጣለች። ቤቱ ጸጥ ብሏል። ሊንዳ 2 ጊዜ ካየቻት በኋላ ቃላት ትክክለኛ መሳሪያ በማይሆኑበት ጊዜ እናቶች እንደሚያደርጉት ቃላት ሳያወጡ ትከሻዋን ጨምቃ ወደ መኝታ ሄዳለች። ሊሊ በጨለማ ውስጥ ብቻዋን ተቀምጣለች። አምባሩን አስታወሰች፣ ኢደብሊው የሚለውን። በመጋረጃው በኩል ከሚመጣው ቀጭን የመንገድ ብርሃን ጋር ትውስታው መጣባት። የሆነ ልትገልጸው የማትችለው ነገር ተሰማት። ትውስታ አይደለም፣ ድምጽም አይደለም፣ የሆነ ስሜት፣ የሙቀት ስሜት። አንድ ሰው ለረጅም ጊዜ ርቆ ከቆየ በኋላ ወደ ቤት የመመለስ አይነት፣ በሩን ከፍቶ የሚያውቀው ሽታ ሲሸተው የሚሰማው አይነት ልዩ ሙቀት። የሽታው ስም አይደለም፣ ከሱ ጋር የተያያዘ ትውስታም አይደለም። ዝም ብሎ ሙቀቱ፣ ደህንነቱ፣ አንድ ጊዜ የሷ የነበረ ስሜት። ሊሊ ለረጅም ጊዜ እዛው ተቀመጠች። አይኖቿ በጨለማ ውስጥ ትንሽ ተከፍተው ትንሽ እንግዳ ይሁንና የፈራ መልክ ፊቷ ላይ ይታያል። ግን ከዚህ በፊት ሰምታው የማታውቀውን ዘፈን ሰምታ ግን በሆነ መንገድ ቃላቱን በሙሉ አስቀድማ እንደምታውቅ ሰው። ዴቪድ ከሌሊቱ 5:45 ላይ ወደ ቢሮ ህንጻ ደረሰ። ህንጻው ባዶ ነው ሊባል ይችላል። 3 የሌሊት ጥበቃዎች ብቻ አሉ። ሲስተሞቹ ሌሊቱን ሙሉ በሚሰሩባቸው የላይኛው ፎቆች ላይ ጥቂት መብራቶች በርተዋል። የደህንነት ኃላፊው ዴኒስ የተባለ ጸጥተኛና ጠንካራ ሰው ነው። በምድር ቤት የስብሰባ አዳራሾች ውስጥ ይጠብቀዋል። በጠረጴዛ ላይ 2 ፋይሎችና 1 ፎቶግራፍ አለ። ዴቪድ ገብቶ ተቀመጠ። ዴኒስን ተመለከተው። አሳየኝ አለው። ዴኒስ የመጀመሪያውን ፋይል ከፈተ። ውጤቱ ቴክኒካዊ ሪፖርት፣ የመኪና አደጋው ዝርዝር ፎቶግራፎች፣ የፍሬን መስመሩ የቅርብ ምስሎችና በአንድ መሐንዲስ የተዘጋጀ ግምገማ ከቃላት መለኪያዎች ጋር ነበር። እንዲሁም ሁሉንም ወደ አንድ ቀላልና በጣም አስከፊ መደምደሚያ የሚያደርሱ ሙያዊ ቋንቋዎች አሉ። ብልሽቱ በማዕበል ውስጥ ጉዳት ወይም በግጭት አልተከሰተም። መኪናው መንገድ ላይ ከመግባቱ በፊት የፍሬን መስመሩ ተበላሽቶ ነበር። ዴቪድ ሳይናገር አነበበው። እያንዳንዱን ቃል አነበበ። ከዚያም መልሶ አስቀመጠው። ሁለተኛውን ፋይል አሳየኝ አለው። ዴኒስ ለአንድ ሰከንድ ያህል አመነታ። ከዚህ በፊት ብዙ አስቸጋሪ መረጃዎችን ያደረሰና ይህ ልዩ አቅርቦት የተለየ መሆኑን የሚያውቅ ባለሙያ ሰው ማመንታት። ከዚያም ከፈተው። ውስጡ ተከታታይ ሰነዶች፣ የፋይናንስ መዝገቦች፣ ቀኖችና ዝውውሮች፣ ግንኙነቶችና አንድ ስም አሉ። ዴቪድ ዊልሰን ልክ እንደገዛ ስሙ የሚያውቀው አንድ ስም፣ ከ10 ዓመት በላይ በህይወት ውስጥ የነበረ ስም፣ በምሳ ጠረጴዛው ላይ የተቀመጠ ስም፣ በቢሮ በቦርድ ክፍሉ በሚስጥሩ ውስጥ የነበረ ስም። ዴቪድ ስሙን በትኩረት ተመለከተው። አልተንቀሳቀሰም፣ አልተናገረም። ግድግዳው ላይ ያለው ሰዓት ይቆጥራል። ዴኒስ ከጠረጴዛው ማዶ በዝምታ ተቀምጧል። ዴቪድ ከፋይሎቹ ተለይቶ የተቀመጠውን ፎቶግራፍ አነሳ። መርማሪዎቹ የታወቀ የወንጀል ሰው እንደሆነ ከገለጹት ሰው ጋር ሲነጋገር የሚታይ የ40 ዓመት ሰው ያሳያል። ሰውየው ከተደራጀና ወንጀልና በኮንትራት ከሚሰሩ ስራዎች ጋር ግንኙነት ያለው ነው። ስብሰባው ከ3 ዓመት በፊት ነበር፣ ከአደጋው 1 ዓመት በፊት። በፎቶግራፉ ላይ ያለው ሰው ዴቪድ ዘወትር የሚያየው ሰው ነው። ወደ ቤቱ፣ ወደ ፕሮግራሙ፣ ወደ ቤተሰቦቹ እንቅስቃሴዎች መግቢያ ያለው ሰው። ኤማ መቼ መኪና ውስጥ እንደምትሆን በትክክል የሚያውቅ ሰው። የፍሬን መስመሩ እንዲበላሽ መቼ ማድረግ እንዳለበት በትክክል የሚያውቅ ሰው። አንዲት ልጅን ወደ ወንዝ ውስጥ መቼ መላክ እንዳለበት የሚያውቅ ሰው። ዴቪድ ፎቶግራፉን አስቀመጠ። ሁለቱንም እጆቹን በስብሰባው ጠረጴዛው ላይ አሳረፈ። ፋይል ውስጥ ያለው ስምን በትኩረት ተመለከተ እና በመጨረሻ ሲናገር
ድምፁ በጣም ዝቅተኛ ከመሆኑ የተነሳ ዴኒስ ለመስማት በትንሹ ወደፊት መጠጋት ነበረበት። ያውቃል ሲል ዴቪድ ጠየቀ። እየፈለግን መሆኑን ያውቃል? አያውቅም ጌታዬ አለ ዴኒስ። እሷ በህይወት መኖሯንስ ያውቃል? ትንሽ ቆይታ ገና አላወቀም፣ ግን እንደሚያውቅ እናምናለን ጌታዬ። ዴቪድ አይኖቹን አቀና እና አይኖቹ ውስጥ ለ9 ዓመታት ለዚህ ሰው የሰራው ዴኒስ ከዚህ በፊት አይቶት የማያውቀው ነገር አለ። ቁጣ ሳይሆን ከቁጣ ይልቅ የቀዘቀዘ ነገር። ለ2 ዓመታት ሐዘን ላይ ሆኖ የቆየና በአንድ ሌሊት ውስጥ ግን መቼም ሐዘን እንዲሆን እንዳልተፈቀደለት የተረዳ ነገር። ምክንያቱም ሞቱ እውነተኛ አልነበረም እና ከጀርባ ያለው እጅ አሁንም ቅርብ ነበር። የታመነ ሰው፣ አሁንም አደገኛ የሆነ ሰው። ሊገድላት የሞከራት ሴት በህይወት መኖሯን የሚያውቅ አይመስለኝም። ዴኒስ ራሱን ነቀነቀ እና ዴቪድ በዛች ቅጽበት ሊቀየር የማይችል አንድ ውሳኔን ወሰነ። ጥሩ፣ እንግዲያውስ እሱ እኔ የምፈልገው ቦታ ላይ ነው ያለው ማለት ነው። ስሙ ጄራርድ ባርቲን ይባላል እና ዴቪድ ዊልሰን የሚያውቀው ማንም ሰው ከሚስቱ ውጪ በዓለም ላይ በጣም የሚያምነው ሰው ማን እንደሆነ ብትጠይቁት ሳያመነታ ጄራርድ ይላል። 15 ዓመታት ጄራርድ ባርተን በዴቪድ ህይወት ውስጥ የነበረው ለዚህ ያህል ጊዜ ነው። የተገናኙት ዴቪድ ገና እያደገ እየገነባ ርካሽ ምግብ እየበላና ርካሽ ልብስ እየለበሰ እንዲሁም በጭንቅላት ውስጥ ያለው ህልም እንቅልፍ ስለሚነሳው በቀን 4 ሰዓት ብቻ በሚተኛበት ጊዜ ነበር። ጄራርድ ያኔ የፋይናንስ ስትራቴጂስት ነበር። ብልህ፣ ጥንቃቄ የሚያደርግ በ30 ደቂቃ ውስጥ በአንድ እየወደቀ ባለ ኩባንያ ውስጥ የትኛውን ክር መሳብ እንዳለበት የሚያውቅ ሰው። ዴቪድ ቀጠረው፣ ከዚያም አሳደገው፣ ከዚያም አመነው። ይህ ሁሉንም ነገር የማይታገስ የሚያደርገው ክፍል ነው። ወደደው። ልክ እንደ ወንድም ባይሆንም ለሱ የቀረበ ነበር። አብረው ነገሮችን በገነቡ ወንዶች መካከል የሚፈጠር አይነት ፍቅር። ነገሮች በሚበላሹበት ጊዜ አብረው ክፍሎች ውስጥ ተቀምጠው ጣሪያውን በባዶ እጃቸው ደግፈው የቆዩ፣ በህይወታቸው ውስጥ ለውጥ ያመጡ ውሎችን አብረው የተዋዋሉ የቅርብ ሰዎች፣ እርስ በርስ ማዕድ የተቋደሱና ቤተሰቦቻቸውን የሚያውቁ፣ ዝምታ በሚያስፈልግበት ጊዜም ዝምታን የተጋሩ። ጄራርድ በኤማ 16ኛ ዓመት ልደት ላይ ነበር። የፈተና ውጤቷ መጥቶ ኩሽና ውስጥ ስትጨፍርም እሱ እዚያ ነበር። ቀብሩ ላይ ነበር። በጣም አልቅሷል። ዴቪድ ያስታውሳል። በዚያ ባዶና በሐዘን በተሰበረ ስሜት ውስጥ ሆኖ ቢያንስ ጄራርድ ይረዳኛል ብሎ ያስብ እንደነበር ያስታውሳል። ቢያንስ ጄራርድም ይሰማዋል ብሎ ያስብ ነበር። እና አሁን ከኩለ ሌሊት በኋላ በአንድ የስብሰባ አዳራሽ ውስጥ ተቀምጦ ጄራርድ እንዳቀደው የሚያሳይ ማስረጃን ይመለከታል። የልጁን ሞት፣ መኪና ከድልድይ ላይ እንዲወድቅ ፍሬን እንዲበላሽ እንዳደረገ፣ የአንድ የ18 ዓመት ልጅ ህይወት ዋጋ ልክ በአንድ የሂሳብ ሰነድ ላይ እንዳለ መስመር እንዳሰላው። ምክንያቱም ዴኒስ እንዳብራራው ጉዳዩ ሁሉ ስለ ገንዘብ ነው። በእርግጥም ገንዘብ ነው። ሁልጊዜም ገንዘብ ነበር። ከ3 ዓመት በፊት ዴቪድ ኩባንያውን በድጋሚ ለማደራጀት እየተዘጋጀ ነበር። ትልቅ መልሶ ማደራጀት፣ ክፍሎች የሚቀላቀሉበት፣ የአመራር ሚናዎች የሚፈርሱበት፣ አዲስ መዋቅር ከመሰረቱ የሚገነባበት። ጄራርድ በዛ ወቅት ቦታውን ሊያጣ ነበር። ማዕረጉን ብቻ ሳይሆን አጠቃላይ ድርሻውን፣ ከዓመታት በፊት የተደራደረበትንና በዚያን ጊዜ ወደ $40 ሚሊዮን የሚጠጋ ዋጋ የነበረውን የኩባንያውን 100ኛ። ዴቪድ ጄራርድ እንደሚያውቅ አላወቀም ነበር። መልሶ ማደራጀቱ ሚስጥር ነበር። በዚያ መጀመሪያ ደረጃ ዝርዝሩን የሚያውቁት ከዴቪድ ውጪ 2 ሰዎች ብቻ ነበሩ። ነገር ግን ጄራርድ ነገሮችን ለማወቅ መንገዶች ነበሩት። እሱ ሁልጊዜም መንገዶች ነበሩት እና ጄራርድ ስሌት ሰራ። ዴቪድ ብቸኛ ልጁን ኤማን ካጣ ከንግዱ ውጪ ያለው አጠቃላይ ዓለሙ ይፈርሳል፣ ያዝናል፣ በሐዘን ይሰበራል። ውስብስብ የሆነ መልሶ ማደራጀትን ለመቀጠል የሚያስችል ሁኔታ ላይ አይሆንም። በዙሪያው መረጋጋት ያስፈልገዋል። ቀድሞውኑ ወደሱ በቀረቡት ሰዎች ላይ ይበልጥ ይደገፋል። ጄራርድን በቅርቡ ያቆየዋል። አብረው የገነቡትን ነገር ፈጽሞ አያፈርሰውም። እየደማ ባለበት ሁኔታ ይህንን ማድረግ አይችልም። ጄራርድ በዴቪድ ሐዘን ላይ ሁሉንም ነገር መድቧል። የአባት ህመም በግልጽ እንዳያይ ደካማ ያደርጓል ብሎ $40 ሚሊዮን ተወራርዷል። ለ2 ዓመታት ሙሉ ጥቁር ልብሶችንና ባዶ ሳጥኖችን፣ እንቅልፍ ያቆመች እናት እና ስሜቱ የተጎዳ አባት። እሱ ትክክል ነበር። ዴቪድ ከዚህ ጋር ተቀመጠ። ለመቆም በጣም ከሚከብድ ነገር ጋር እንደሚቀመጥ ሰው ተቀመጠ።
ልጁ ወንዝ ውስጥ የወደቀችው ጓደኛዬ ብሎ የሚጠራው ሰው ገንዘብ ማጣት ስላልፈለገ ነበር። ልጁ 2 ዓመታት ህይወቷን፣ ስሟን፣ ትውስቷን፣ ቤተሰቧን ሁሉንም ነገር ያጣችው የእሱ አለመኖር ለሱ ምቾት ተመጣጣኝ ዋጋ ነው ብሎ ስለወሰነ ነው። ዴቪድ ጄራርድ ባርተን ከወንጀለኛው ጋር ሲነጋገር የሚያሳየውን ፎቶግራፍ ተመለከተ። ለረጅም ጊዜ አፈጠጠበት። ከዚያም ፋይሉን ዘጋው። ፖሊስ የለም አለ። ገና አሁን አይደለም። ዴኒስ በጥንቃቄ ራሱን ነቀነቀ። እሺ ጌታዬ፣ ማሰብ አለብኝ፣ ጥንቃቄ ማድረግ አለብኝ። በጣም በፍጥነት ከተንቀሳቀስንና እሱ ካመለጠ። ቆመ። መንጋጋው ጠነከረ። ማምለጥ አይችልም። ለማምለጥ ፈጽሞ እድል ሊያገኝ አይችልም። እኛ እየመጣን መሆኑን ካወቀ ይጠፋል እና እኛ በፍርድ ቤቶችና በጠበቆች ውስጥ እሱን ስናሳድድ አመታትን እናሳልፋለን። እኔ ደግሞ ይሄንን አላደርግም። ድምፁ በጣም ዝቅ ብሎ ወደ ሹክሹክታ ተቀየረ። ልጄ የገዛ ስሟን ለማስታወስ እየሞከረች ባለችበት ወቅት ይህ ሰው የሆነ ቦታ ተመችቶት እንዲቀመጥ አልፈቅድም። ዴኒስ ዝም አለ። ትከታተለዋለህ አለ ዴቪድ። እያንዳንዱን እንቅስቃሴ፣ እያንዳንዱን ጥሪ፣ እያንዳንዱን ስብሰባ፣ የት እንደሚተኛ፣ የት እንደሚበላ እና በእያንዳንዱ ቀን፣ በእያንዳንዱ ሰዓት ምን እያደረገ እንደሆነ ማወቅ ፈልጋለሁ። ተነሳ። ይህንን ማድረግ ትችላለህ? አዎ ጌታዬ። እና ዴኒስ። ዴቪድ ፎቶግራፉን አንድ ጊዜ ደግሞ አነሳ። ተመለከተው። ለመንቀሳቀስ ስዘጋጅ ቃሉን ስሰጥህ ማምለጥ በማይችሉበት መንገድ እንዲደረግ ፈልጋለሁ። አየር የማያስገባ እንዲሆን ፈልጋለሁ። ሁሉም ነገር በሰነድ የተደገፈ ምስክር ያለበትና ሊካድ የማይችል እንዲሆን ፈልጋለሁ። ፎቶግራፉን አስቀመጠው። ከፊቴ እንዲቀመጥ ፈልጋለሁ እና ፖሊስ ከመምጣቱ በፊት፣ ጠበቆች ከመምጣታቸው በፊት፣ ከሁሉም በፊት እኔ እንደማውቅና ኤማ በህይወት መኖሯን እንዲሁም እሱ ያደረገው እያንዳንዱ ነገር፣ እያንዳንዱ ስሌት፣ እያንዳንዱ ክፍያ፣ እያንዳንዱ ፈሪና አስከፊ ተግባር ለምንም እንዳልነበር እንዲያውቀው ፈልጋለሁ። ዴኒስ እይታውን ተጋፈጠው። ተረድቻለሁ ጌታዬ አለ በቀስታ። ዴቪድም ራሱን ነቀነቀ። ጃኬቱን አነሳና በሩ ላይ ቆመ። ዴኒስ፣ ልጄ እኮ በህይወት አለች። በእርግጥ ገና አታስታውሰንም። ጭቃ ውስጥ ካገኘቻትና እሷን ለማቆየት ከወደደቻት ሴት ጋር በአንድ ትንሽ ቤት ውስጥ ትኖራለች። ላፍታ ዝምታ ሰፈነ። ግን ቢሆንም በህይወት አለች። ዛሬ ምሽት ከኔ 3 ጫማ ርቀት ላይ ተቀምጣ ነበር። በህይወት አለች። ዴኒስ ምንም አልተናገረም፣ ምክንያቱም ለዛ የሚባል ነገር የለም። አንዳንድ እውነቶች በቃ ምላሽ አያስፈልጋቸውም። ዝም ብለው መነገር ብቻ ነው ያለባቸው። ከዚያም ዴቪድ ወጣ። በሚቀጥለው ጧት ሳራ ፀሐይ ከመውጣቷ በፊት ተነሳች። በዚያ ትልቅና ጸጥተኛ ቤት፣ ባለ 12 ክፍል ቤት፣ ማንም በማይዋኝበት የመዋኛ ገንዳ ባለው ቤት፣ ለ2 ዓመታት ባልተከፈተው በ3ኛ ፎቅ ላይ ባለው መኝታ ቤት ውስጥ በኩሽና ጠረጴዛው ላይ ተቀመጠች። ሻይ እየጠጣች ታስባለች። ብዙም አልተኛችም። በእርግጥ ይህ ያልተለመደ ነገር አይደለም። ያልተለመደው ነገር ግን ለ2 ዓመታት ለመጀመሪያ ጊዜ መተኛት ያልቻለችበት ምክንያት ሐዘን አለመሆኑ ነው። ሌላ ነገር ነበር። ስልኳን አውጥታ ከፈተችው። ትላንት ምሽት ከትንሿ ቤት ከመውጣታቸው በፊት በፍጥነትና በጸጥታ ያነሳችውን ፎቶ አየች። የሊሊን አይደለም። እሷ ሳትጠይቅ ይህንን አታደርግም። ዝም ብሎ የጎዳናውን የቤቱን ነበር። እውነት መሆኑን የሚያሳይ ትንሽ ማስረጃ። አሁን እነዚያን ፎቶች እየተመለከተች ነበር። ከዚያም ስልኳን በጠረጴዛው ላይ ያስቀመጠችና አንድ ውሳኔን ወሰነች። የረጋ ውሳኔ፣ ሳራ የምትታወቅበት አይነት ውሳኔ። እሷ እየተመለሰች ነው፣ ከዴቪድ ጋር ግን አይደለም። በመኪኖችና በጥበቃዎች እንዲሁም በዊልሰን ስም ክብደት በአንድ ተራ ሰፈር ውስጥ ያለን ትንሽ ቤት ለመጫን አይደለም። ብቻዋን ዝም ብላ እንደ አንዲት ሴት፣ ያለ ማዕረግ፣ ያለ ሐዘን ትርኢት፣ እንደ ሙቀት የሚመጣ ተስፋ መቁረጥ ሳይኖርባት ተመልሳ ትሄዳለች እና ከልጇ ፊት ለፊት ትቀመጣለች። ምንም ነገር አትጠይቅም። ዝም ብላ እዚያ ትገኛለች። ምክንያቱም ሳራ ዊልሰን በዚህ እንቅልፍ በሌለው ረጅም የጨለማ ሰዓታት ውስጥ ዴቪድ በህመሙ በቁጣውና በጄራልድ ላይ ባገኘው ንዴት ገና ሊረዳው ያልቻለውን ነገር ተረድታለች። ሰውን መልሰ ልትገዛው አትችልም። ያላንተ ህይወትን ወደ ገነባ ሰው መጥተህ ተመለስ አንተ የኛ ነህ ማለት አትችልም። በእውነት እንዲመለስ ከፈለክ ይህንን አታደርግም። የእውነትን ቅርጽ ብቻ ሳይሆን እውነተኛ ነገርን ከፈለክ
ማግኘት አለብህ። ያንን ትምህርት ከዚህ በፊት ከኤማ ጋር ተምረዋለች። ኤማ የ17 ዓመት ልጅ በነበረችበትና በተቆጣችበት ዴቪድ በዙሪያዋ በገነባቸው ግንቦች ላይ በገፋችበት ወቅት ሳራ ከክርክሮች በኋላ ሌሊት ላይ በኤማ አልጋ ዳርቻ ላይ ተቀምጣ ዝም ብላ የምትቆይ፣ ሳትጠይቅ ሳታብራራ ዝም ብላ እዚያ የምትገኝ ነበረች። እናም ኤማ በመጨረሻ ሁል ጊዜ ወደ እሷ ትዞር ነበር። ሁል ጊዜም ሳራ ያንን ልታምን ነው። ኤማ ምንም ብትሆን በዚያች ልጅ ውስጥ የነበረው የማይፈራ ግትር፣ በፍቅር የተሞላ ነገር አሁንም በሊሊ ውስጥ እንደሚኖር ልታምን ነው። እናም እስከሚያስፈልገው ጊዜ ድረስ በትዕግስት አብራ ልትቀመጥ ነው። ጠዋት በ3 ሰዓት ላይ ደረሰች። ውድ ባልሆነ መንገድ በጥንቃቄ ለብሳለች። ስለዚህ ጉዳይ አስባበታለች። ቀላል ሱሪና ተራ ሸሚዝ ለብሳለች። ለማውጣት ያልፈለገችውን የጋብቻ ቀለበቷን ካልሆነ በቀር ምንም ጌጣጌጥ የላትም። መኪናዋም ጥቁር መስታወት ያለው ትልቁ ሳይሆን ተራ መኪና ነው። ትንሽዬ ቦርሳ ነው ያዘችው። በሩን አንኳኳች። ትንሽ ጠበቀች። ከዚያም በግቢ ውስጥ የእግር ድምጽ ተሰማ። በሩ ተከፈተ። ሊንዳ ሳትሆን ሊሊ ነበረች። የሥራ ልብሷን ለብሳለች። የሆነ ቦታ ሊሄድ ያለ ሰው የሚለብሰው አይነት አለባበስ። የራሷን ቦርሳም ይዛለች። ሳራ ያየችው ሞቅ ያለ ባልሆነ ቀዝቃዛም ባልሆነ በተለይም ባልተገረመ ሁኔታ አየቻት። ይህም እሷ ምን አይነት ሰው እንደሆነች ይናገራል። እርስ በርስ ተያዩ። ልክ ለወጣ ስል ነው የመጣሽው አለች ሊሊ። አውቃለሁ፣ አልቆይም። ትንሽ ዝምታ። ዝም ብዬ ላንቺና ለሊንዳ አንድ ነገር ላመጣላችሁ ፈልጌ ነበር። የወረቀቱን ቦርሳ ዘረጋች። እዚህ አቅራቢያ ካለ ዳቦ ቤት የተገዛ ምግብ ነው። ዛሬ ጠዋት ፈልጌው ነው። ምን እንደምትወዱ ስላላወቅኩ ጥቂት የተለያዩ ነገሮችን አምጥቻለሁ። ሊሊ ቦርሳውን ተመለከተች። ሳራን አየቻት። ይህንን ማድረግ የለብሽም ነበር አለች። አውቃለሁ። ላፍታ ዝም ተባባሉ። ከዚያም ሊሊ ቦርሳውን ተቀበለች። ውስጡን ባጭሩ ተመለከተች። እማዬ ቺንቺን ትወዳለች አለች ለራሷ በሚመስል ሁኔታ። ትንሽ አስተያየት፣ በተለይ ወደ ሳራ ያነጣጠረ ሳይሆን ግን ደግሞ ዝግ ያላለ። እሺ ያንን አስታውሰዋለሁ። ሊሊን ተመለከተቻት። እንዳሰብኩሽ አይደለሽም። ትላንት ማታ ቃሉን ፈለገች። ካሁኑ ይልቅ ትንሽ ነበርሽ። ትላንት ማታ እየፈራረስኩ ነበር እና አሁንስ? አሁን ግን እንደ እናት ሳይሆን እንደ ሰው ለመሆን እየሞከርኩ ነው። ምክንያቱም አንቺ እኔን እንደ እናት አታውቂኝም። ላፍታ ቆመች። በጭራሽ አታውቂኝም። ስለዚህ ምናልባት ዝም ብሎ እንደ ሰው በመሆን መጀመር አለብኝ ብዬ አሰብኩ። በሊሊ ፊት ላይ የሆነ ነገር ተለወጠ። ልክ ቁልፍን እንደሚያጤን መቆለፊያ። አልተከፈተም። ዝም ብሎ ማጤን ነው። ወደ ስራ መሄድ አለብኝ አለች። እሺ፣ በፋርማሲ ውስጥ ረዳት ሆኜ እሰራለሁ ከሰኞ እስከ ቅዳሜ። ቦርሷን ትከሻዋ ላይ አስተካከለች። በ11 ሰዓት ጨርሳለሁ። ይህን የመጨረሻ አረፍተ ነገር የተናገረችው ሳራን በቀጥታ ሳታይ ነው። ወደ መሃል ርቀት፣ ወደ በሩ ምሰሶ ወይም ወደ ግራ አቅጣጫ እየተመለከተች ነበር። ግን ቢሆንም ተናግረዋለች። ሳራ ደግሞ በጥንቃቄ በተሞላ ፍቅር ዘመን ውስጥ ሰዎች በትክክል የማይናገሯቸውን ነገሮች እንዴት መስማት እንደምትችል ተምራለች። እናም ተረዳች። በ11 ሰዓት እዚህ ሆናለሁ አለች በቀስታ። ሊሊ ምንም ሳትመልስ ወጥታ ሄደች። ግን አይሆንም አላለችም። በከተማው ማዶ ጄራርድ ባርተን ቁርስ እየበላ ነው። ይህንን በየቀኑ ጠዋት በተመሳሳይ ምግብ ቤት መስኮቱ አጠገብ ባለው ተመሳሳይ ጠረጴዛ ላይ በተመሳሳይ ትዕዛዝ እንቁላል፣ ቶስት፣ ጥቁር ቡና እና የብርቱካን ጭማሪ። ከዚያም በ40 ደቂቃ ውስጥ ከመጀመሪያው እስከ መጨረሻ የሚያነባው ጋዜጣ። እሱ የልምድ ሰው ነው፣ የጥንቃቄ ሰው። ለ2 ዓመታት በጣም በጥሩ ሁኔታ የተኛ ሰው ነው። ይህ ምናልባት ስለሱ በጣም አስከፊው ነገር ነው። ዛሬ ጧት ጠረጴዛ ላይ ተቀምጦ እንቁላሉን እየቆረሰ ጋዜጣውን እያነበበ ነው። የሚኖርበት ዓለም በሌላ ሰው ህመም የገዛው ደህንነቱ የተጠበቀ ነው እና ይህ ዓለሙ ትላንት ምሽት በአንድ አዳራሽ ውስጥ አንዲት የጽዳት ሰራተኛ ጥቂት ቃላትን ስትናገር ለሁለት እንደተሰነጠቀ ፈጽሞ አላወቀም። ስልኩ ድምጽ አሰማ። ተመለከተው። ከዴቪድ ቢሮ የተላከ የዚህ ሳምንት የቦርድ ስብሰባ መራዘሙን የሚገልጽ መልእክት ነበር። በሌላ ጊዜ ፕሮግራም እናደርጋለን። ጄራርድ በትንሹ ፊቱን አጨማደደ። ሁሉም ነገር ሰላም ነው ብሎ መለሰ። 3 ነጠብጣቦች ታዩ።
ከዚያም አዎ ትንሽ የፕሮግራም መደራረብ ብቻ ነው እናሳውቀሃለን። ጄራልድ ስልኩን አስቀመጠ። ቡናውን አንስቶ ወደ ጋዜጣው ተመለሰ። በገጽ 7 ላይ ስለ ትላንትናው የዊልሰን መታሰቢያ ዝግጅት ትንሽ ጽሑፍን አየ። አጭር የማህበራዊ አምድ ዘገባ። ያልተለመደ ነገር የለም። የኢማ ዊልሰንን አሳዛኝ ሞት 2 ዓመት ለመዘከር የታወቁ ሰዎች መሰብሰባቸውን የሚገልጽ ማስታወሻ ብቻ። ጄራልድ አነበበው። ፊቱ አልተለወጠም። ቡና እየጠጣ ገጹን ገለበጠ። 3 ማይል ርቀት ላይ ከምግብ ቤቱ ወረድ ብሎ በቆመ መኪና ውስጥ ከዴኒስ ሰዎች አንዱ ጄራልድ ባርተንን በካሜራ ሌንስ እየተመለከተ ሰዓቱን ይመዘግባል፣ ምስሉን ይቀዳል እና ወደ ደህንነቱ የተጠበቀ ፋይል ይልካል። ጄራልድ ግን እንቁላሉን እየበላ ምንም አላወቀም ነበር። የሊሊ ሙሉ ስም በስራ ቦታ ላይ ሊሊ ጃኮብ ነው። የሊንዳን የአባት ስም ወስዳለች። ወይም ይልቁኑ ሊንዳና ሮበርት ከ2 ዓመት በፊት በዚያ ሰፈር ሰዎች ኦፊሻላዊ ሂደት በሌላቸው ነገሮች በሚያደርጉት ግልጽ መንገድ ሰጥተዋታል። እሷ ልጃቸው ነበረች። ስማቸውን ተሸክማለች። ሁኔታው ዝም ብሎ ያ ነበር። በስራዋም በጣም ጎበዝ ናት። የምትሰራላት ፋርማሲስት ዶክተር ኦቢና ዳርኮ የተባለች ደግ ሴት ናት። ሊሊ ቀጥራቸው ከምታውቃቸው ሰዎች ሁሉ በጣም ታማኝ እንደሆነች ከአንድ ጊዜ በላይ ተናግራለች። በሰዓቷ ትመጣለች፣ አታማርርም። ሁሉንም ነገር ታስታውሳለች። እያንዳንዱን መድኃኒት፣ እያንዳንዱን ደንበኛ፣ እያንዳንዱን ግንኙነት። ልክ ከአደጋው የተረፈ የጭንቅላቷ ክፍል ሳይጎዳ ቆይቶ አዲስ ዓላማ እንዳገኘ አይነት ጥንቃቄ አላት። መደርደሪያዎቹን እያስተካከለች ስልኳ ድምፅ አሰማ። አየችው። የማይታወቅ ቁጥር ነው። ችላ ልትለው ነበር። ከማይታወቁ ቁጥሮች ጥሪዎች ይደርሷታል። አንዳንዴ ትጠነቀቃለች፣ ግን ያላወቀችው የሆነ ነገር እንድትመልሶ አደረጋት። ሄሎ። ትንሽ ቆይታ። ከዚያም ከዚህ በፊት አንድ ጊዜ ብቻ የሰማችው ድምፅ መጣ። ትላንት ምሽት በደጃፏ ላይ በጨለማ ውስጥ የሰማችው የወንድ ድምፅ፣ ቁጥጥር የተደረገበት እና ከዚያ በስተጀርባ ዝም ብሎ ለመረጋጋት የሚጥር ሰው ድምፅ ነበር። ሊሊ፣ እኔ ዴቪድ ዊልሰን ነኝ። ትንሽ ቆይታ። ያለ ማስጠንቀቂያ በመደወሌ ይቅርታ አድርጊልኝ። ሊንዳ ናት ስልክ ቁጥርሽን የሰጠችኝ። ያ ችግር እንደማይፈጥር ተስፋ አደርጋለሁ። አይ ምንም ችግር የለውም። ከመደርደሪያዎቹ ራቅ ብላ ወደ ኋላው ኮሪደር ገባች። የልቧ ትርታ ትንሽ ያልተለመደ ነገር እያደረገ ነው። እኔ ጫና ላደርግብሽ አልፈልግም አለ ዴቪድ። ዛሬ ጠዋት ለራሴ ያንን በግልጽ ነግሬዋለሁ። የምደውለው ጫና ለማድረግ አይደለም። ታዲያ ለምንድን ነው የደወልከው? ትንሽ ቆይታ። ምክንያቱም በህይወት ያለች ልጅ አለችኝ እና እኔ ደግሞ ለ2 ዓመታት እጆቼን ምን እንደማደርጋቸው ሳላውቅ የኖርኩ ሰው ነኝ። አረፍተ ነገሩ እንዳሰበችው አልነበረም። ስሜታዊ ለመሆን መሞከር ወይም ሐዘንን ማሳየት ሳይሆን ዝም ብሎ ቅንነት ነበር። እውነት ነበር። ድምፁ እንዴት እንደሚሰማ ግድ ከማይሰጠው ሰው የሚወጣ አይነት ቅንነት። የኮሪደሩ ግድግዳ ላይ ተደገፈች። እሺ አለች በጥንቃቄ። ታዲያ ምን ትፈልጋለህ? አንድ ነገር ልጠይቅሽ እፈልጋለሁ አለ ዴቪድ። እና መልሱ በእኔ ላይ ስለሚያመጣው ነገር ሳትጨነቂ የእውነት እንድትመልሽልኝ እፈልጋለሁ። ያንን ማድረግ ትችያለሽ? ትንሽ ቆይታ። አዎ አለች። ማን እንደነበርሽ ማስታወስ ትፈልጊያለሽ ሲል ጠየቃት። እሷን ለመሆን አይደለም፣ ወደኛ ለመመለስም አይደለም፣ ለራስሽ ብቻ፣ ለገዛ ሰላምሽ ስትይ የህይወትሽን የመጀመሪያ 18 ዓመታት ታሪክ ማወቅ ትፈልጊያለሽ? ሊሊ ዝም አለች። የፋርማሲው ድምጾች በኮሪደሩ ግድግዳ በኩል በደካማ ሁኔታ ይሰማሉ። የዶክተር ዳርኮ ድምጽ፣ የሂሳብ መመዝገቢያው ድምጽ። ሊሊ ከፊቱ ያለውን ተራ ግድግዳ ተመለከተች። ዛሬ ጧት ስላደረገችው ኢደብሊው ስለሚለው አምባር አሰበች። ስለ ህልሟ፣ ስለ ትልቅ ክፍል፣ ስለ ነጭ አበቦቹ። መቼም በግልጽ ልትሰማው ያልቻለችውን ስም ስለሚጠራው ድምጽ አሰበች። በጨለማ ውስጥ የእጅ አንጓዋ ላይ ስለተሰማት የወርቅ ስሜት አሰበች። አዎ አለች። ያቺ ብቻ ግን በ2 ዓመት ውስጥ የተናገረችው በጣም አስፈላጊዋ አዎ ነበረች። ከ3 ቀናት በኋላ ዴቪድ ለምሳ ወሰዳት። ወደ ቤቱ አይደለም፣ ሰዎች ወደሚመለከቱበትና ወደሚወያዩበት፣ እንዲሁም የዊልሰን ስም ክብደት በመካከላቸው እንደ ድንጋይ በሚቀመጥበት ውድ ምግብ ቤትም አይደለም። ከሰፈሩ አቅራቢያ ወዳለና ጸጥተኛ ተራ ምግብ ቤት ወሰዳት። ከሷ በፊት እዚያ ደረሰ። ስትገባ ቀድሞውኑ ተቀምጦ ነበር እና ትኩረቷን የሳበው ነገር ትኩረቷን እንዳይስብ ከመወሰኗ በፊት ያስተዋለችው ነገር
እዚህ ምን ያህል የተለየ እንደሚመስል ነው። ያለ አዳራሹ፣ ያለ ሱፍ ልብሱ፣ ያለ ፎቶግራፉና ያለ ሐዘኑ እንዲሁም ያለ 200 ሰዎች ዝም ብሎ ተራ ሸሚዝ የለበሰ ረጅም ሰው በተራ ጠረጴዛ ላይ ሆኖ ሲያያት ቆመ እና ለአንድ ቅጽበት በጣም ረጅም ጊዜ በጨለማ ክፍል ውስጥ ሊበራ እንደሚሞክር መብራት ያለ ብልጭታ ነበር። ስም ከመስጠቷ በፊት ጠፋ። ተቀመጠች፣ እሱም ተቀመጠ። አዘዙ። ከዚያም ማውራት ጀመሩ። ከመጀመሪያው ጀመረ። ስለ ራሷ ነገራት። ትላልቆቹ ድራማዊ ክፍሎችን አይደለም፣ አደጋዎቹን ወይም ሚስጥሮቹን ወይም ገና የማታውቃቸውን የሚመጡ ነገሮች አይደለም፣ ትናንሽ ነገሮችን፣ የዕለት ተዕለት ነገሮችን ነገራት። ጠዋት ትጠላለች፣ ነገር ግን እሷ መቼም ያንን አታምንም ነበር። ስለዚህ 3 የተለያዩ አላርሞችን የምታዘጋጅበት ውስብስብ ስርዓት ነበራት። ሁሉም ለራሷ በምትጽፋቸው አበረታች ማስታወሻዎች የተሰየሙ ነበሩ። ሳቀች። አጭር ሳቅ ነበር የተገረመችበት። ልክ ልንፈቅደው ከመወሰናችን በፊት የሚያመልጥ ነገር። ዴቪድ ያንን አስተዋለ። ከዚያም ቀጠለ። በሄደችበት ሁሉ የምትይዘው ማስታወሻ ደብተር እንደነበራት ነገራት። ስልክ ሳይሆን እውነተኛ ማስታወሻ ደብተር። ምክንያቱም ስክሪኖች ነገሮችን ለማጥፋት በጣም ቀላል ያደርጋሉ ትል ነበር። ስህተቶቿም የታሪኳ አካል ስለሆኑ በግልጽ እንዲታዩ በማድረግ ታምን ነበር። መብላቷን አቁማ ተመለከተችው። ዴቪድ አሳዛኝ ፊልሞችን ትመለከት እንደነበርና ማልቀሷ ግን ፊቷ ላይ በግልጽ እየታየ እንኳን ትክድ እንደነበር ነገራት። ምን አልከኝ ስትል ሊሊ ጠየቀች። በዝግታ ራሷን ነቀነቀች። ባለፈው ሳምንት ብቻዬን ፊልም እያየው ነበር፣ አለቀስኩ። ከዚያም ለሊንዳ ኤር ኮንዲሽነሩ አይኔን አሳከከኝ አልኳት። ዴቪድ ፈገግ አለ። በመካከላቸው በጥንቃቄና በሙያዊ ርቀት ተገንብቶ የነበረው ግድግዳ በትንሹ ተናወጠ። ለረጅም ጊዜ ተዘግቶ የነበረ በር ለመክፈት እንደማሰብ ያለ ነገር። ነጭ አበቦችን ትወጂ ነበር አለ ዴቪድ በለዘበ ድምጽ። ድምጹ አንድ ነገር እንዳይወድቅበት ተጠንቅቆ እንደሚይዝ ሰው በጣም ይራራ ነበር። የሊሊ ጉሮሮ ሻከረ። በየሳምንቱ መኝታ ቤትሽ ውስጥ ታስገቢያቸው ነበር ቀጠለ። ነጭ አበቦች አንቺ ስለጠየቅሽ እናትሽ መግዛት ጀመረች። ከዚያም የሁል ጊዜ ልማዳችን ሆነ። አንቺ በጠፋሽ ጊዜ ሳራ ለወራት ልታያቸው አልቻለችም ነበር። ከዚያም አንድ ቀን መኝታ ቤትሽ ውስጥ ጥቂት አበቦችን አኖረችና ለ1 ሰዓት ያህል አለቀሰች። ወደ አንቺ የቀረበች ያህል እንዲሰማት እንደሚያደርጋት ነገረችኝ። ላፍታ ቆመ። አሁንም ታደርገዋለች። በክፍልሽ ውስጥ ትኩስ አበቦች አሉ። ሊሊ ባለችበት ደርቃ ቀረች። እጇ ብርጭቆ አጠገብ ይንቀጠቀጣል። ህልሞቹ፣ ነጭ አበቦቹ ክፍተቶቹን ለመሙላት ዝም ብዬ የምፈጥራቸው ነገሮች መስለውኝ ነበር። አይ እያስታወሽ ነበር አለ ዴቪድ በቀስታ። አንድ ጠብታ እንባ ከዓይኗ ፈሰሰ። በፍጥነት ጠረገችው። ዴቪድ አንድ ሰው ለራሱ ጊዜ እንደሚያስፈልገው ተረድቶ ራሷ እንድታረጋጋ ዝምታ ለመስጠት ወደ ምግቡ ዝቅ ብሎ ተመለከተ። እሷን በዚህ አመሰገነችው። ከ2 ሳምንት በኋላ ወደ ዊልሰን መኖሪያ ቤት እንደምትሄድ ለሊንዳ ነገረቻት። ሊንዳ እጆቿን አጣምራ ተቀመጠች። ፊቷ ላይ ሊሊ ማንበብ የተማረችው ያው ውስብስብ ስሜት ይታያል። ስሜቷን ተጭና መያዝ፣ ምክንያቱም ይህ ቅጽበት ስለሱ አይደለም። እርግጠኛ ነሽ ልጄ ስትል ጠየቀቻት። አይደለሁም አለች ሊሊ በቅንነት። እንግዲያውስ ሂጂ። እርግጠኛ አለመሆንም ቢሆን በራሱ አንድ አቅጣጫ ነው። ሊሊ ተመለከተቻት። እማዬ አይሆንም፣ እባክሽን የመለያ የሚመስል ምንም ነገር እንዳትናገሪ። ለራት ወደ ቤት ትመጫለሽ። ከዚያም እያንዳንዱ ክፍል ምን እንደሚመስል ትነግሪኛለሽ። ዴቪድ የላከው መኪና ጸጥ ያለና ንጹህ ነው። ሊሊ ከተማዋ ወደ ኋላ ስትቀር ተመለከተች። መንገዶቹ እየሰፉ መብራቶቹ እየደመቁ መጡ። መኪናው በበሩ በኩል ታጥፎ በረጅሙ መንገድ ወደ አንድ ግዙፍ ቤት አመራ። ነገር ግን ያስቆማት የቤቱ ስፋት አይደለም፣ አበቦቹ ነበሩ። በዋናው በር አቅራቢያ ባሉ ትልልቅ የአበባ ማስቀመጫዎች ውስጥ ትኩስና ደማቅ ነጭ አበቦች አሉ። በሩ ተከፈተ። ሳራ ተራ ልብስ ለብሳ እዚያው ቆማለች። ሊሊ አበቦቹን ስትመለከት ቆይታ ፊቷ ምንም ላለማሳየት የረጋና ተራ ለመምሰል በጣም ጣረ። ነገር ግን አይኖቿ ለ2 ዓመታት በጨለማ ውስጥ ቆይቶ በመጨረሻም ብርሃን እንዳየሰው ናቸው። ግቢ አለች ሳራ በቀላል ቃላት። ሊሊ ደረጃዎቹን ወጣች። ተቀራርበው ሲቆሙ ሊሊ በሳራ አይኖች ዙሪያ ያሉትን ጥቃቅን መስመሮችና የትንፋሿን መቆራረጥ አየች።
ለአበቦቹ አመሰግናለሁ አለች ሊሊ። ሳራ በሩን ይበልጥ ከፈት አደረገችው። ያንቺ ናቸው፣ ሁልጊዜም ያንቺ ነበሩ። ወደ ውስጥ ሲገቡ ሳራ ምንም አይነት ማብራሪያ ሳትሰጥ ወይም ወደዚህ ሂጂ ሳትላት ርቃ ትከተላት ነበር። ሊሊ በራሷ ፍጥነት ሳሎኑን፣ የመመገቢያ ክፍሉን አልፋ ወደ አትክልት ስፍራው እንድትሄድ ፈቀደችላት። ሊሊ ነገሮችን በቀስታ ትነካለች። ለስላሳውን የመረማመጃ እጀታ፣ የስዕል ክፈፉን የማትቆጣጠረው ከቀድሞ ታሪኳ ጋር የሚደረግ ንክኪ ነበር። በደረጃው አናት ላይ ሊሊ ወደ 3ኛው በር አመራች። ለምን እንደሆነ አታውቅም፣ ግን ዝም ብላ ሄደች። ሳራን ተመለከተች። ሳራ ትንፋሿን አጥብቃ በአዎንታ ራሷን ነቀነቀች። ሊሊ በሩን ከፈተችው። ክፍሉ ልክ ከ2 ዓመት በፊት ኤማ እንደተወችው ነው። ጠረጴዛው ላይ ማስታወሻ ደብተሮች ነበሩ። ግድግዳው ላይ የጓደኞች ፎቶግራፍ፣ አልጋው አጠገብ ደግሞ በግማሽ የተነበበ መጽሐፍ። የልብስ ሳጥኑ በትንሹ ተከፍቷል። ይሄ የሆነው ተመልሶ ለመምጣት ባሰበ ሰው ይመስላል። እና በመስኮቱ ጠርዝ ላይ በቆርቆሮ ውስጥ የተቀመጡ ነጭ አበቦች። ሊሊ በ15 እና በ16 ዓመቷ የነበረውን የገዛ ፊቷን እየተመለከተች ለረጅም ጊዜ ቆመች። ልታገኘው የማትችለው ልጅ በገዛ የራሷ ታሪክ ውስጥ እንግዳ መሆን በጣም አስገራሚና ጥልቅ የሆነ ህመም ያለው ስሜት ነው። አልጋው ላይ ተቀመጠችና መጽሐፉን አነሳች። በምዕራፎቹ መካከል ምልክት ተደርጎበታል። የእጅ ጽሑፏ በዳርቻው ላይ ይታያል። ትናንሽና ንጹህ ማስታወሻዎች። በወደደችው አረፍተ ነገር አጠገብ ደግሞ ትንሽ የኮከብ ምልክት። ሊሊ ጽሑፉን በትኩረት ተመለከተች። ከ2 ዓመት በፊት ከባዶ ጀምራ ፊደላትን በመገጣጠም እንደገና መጻፍ ተምራ ነበር። ሆኖም እዚህ ያለው የኢና የኤል አጻጻፍና አጣጣል ልክ እንደሷ ነው። እጆቿን በልብስ መሸፈኛው ላይ አሳረፈች። በዚያ ቅስፈት የመጣው እንደ ፊልም የሚጎርፍ ምስል ሳይሆን ይበልጥ የረጋ ነገር ነበር። ሐዘን። ተመልሳ ላልመጣችው ለዚች ልጅ፣ በዚህ ቤት ውስጥ ላዘኑት ወላጆች እና በታችኛው ፎቅ ላይ ሆና ተስፋ ላልቆረጠችው ሴት የተሰማ ሐዘን። በህይወታቸው ውስጥ እንደ ቁስል ሆኖ ስለቀረውና ሊመለስ ስለማይችለው የ2 ዓመት ክፍተት አለቀሰች። ሳራ ከበሩ ላይ ሆና ትመለከታት ነበር። በመጨረሻም አጠገቧ ከመቀመጧ በፊት በቂ ጊዜ ሰጠቻት። እጇን አልዘረጋችም። ዝም ብላ አጠገቧ መኖሯን ብቻ አሳየች። ከረጅም ጊዜ በኋላ ሊሊ በሳራ ትከሻ ላይ በትንሹ ተደገፈች። ሳራ አይኖቿን ጨፍና ተነፈሰች። ከዓመታት በኋላ ለመጀመሪያ ጊዜ የልጇ ሙቀት ተሰማት። እስከዚያው ግን ዴቪድ በትዕግስት እየጠበቀ ነው። አሁንም ለጄራልድ በአደባባይ ደግነትን ያሳያል። ጥሪዎቹን ይመልሳል። እንደ ወትሮም ያናግረዋል። ጄራልድ እንዳይሸሽ የደህንነት ስሜት እንዲሰማው ይፈልጋል። መርማሪዎቹ ማስረጃውን በሰነድ እያደራጁ ባለፉበት በእነዚያ 3 ሳምንታት ዴቪድ ልጁን ሊገድል ለሞከረው ሰው ፈገግ ይልለት ነበር። ይህ በጣም ብዙ ዋጋ አስከፍሎታል። የጄራልድን ምቹ ፊት ባየ ቁጥር የተቆረጠውን የፍሬን መስመርና ባዶውን የሬሳ ሳጥን ያስባል። ከ4 ሳምንታት በኋላ ዴኒስ ደወለ። ተዘጋጅቷል። የገንዘብ ዝውውሮች፣ የምስክሮች ቃል፣ የምህንድስና ሪፖርቱ፣ ሁሉም ተዘጋጅቷል። አንተ ትዕዛዝ ስትሰጥ ፖሊሶቹ ይንቀሳቀሳሉ። ስብሰባውስ? ዴቪድ ጠየቀ። ለዛሬ ከሰዓት በኋላ ተቀጥሯል። ጄራልድ ተራ የሥራ ግምገማ ይመስሏል። ዴቪድ ስለ 15 ዓመታት ጓደኝነትና ስለ አንድ ሰው ምን ያህል ሊሳሳት እንደሚችል እያሰበ በዝምታ ተቀመጠ። ስልኩን አንስቶ ወደ ሊሊ ደወለ። ስለ አደጋው አንድ ነገር ልነግርሽ እፈልጋለሁ አለ፣ ድምፁ እየተረጋጋ። ይህ ባንቺ ላይ ሆነ ተብሎ የተደረገ ነው። ተጠያቂውም ሰው ዋጋውን ይከፍላል። ከማንም በፊት ከኔ እንድትሰሚው ፈልጌ ነው። እሺ አለች ሊሊ። በ5 ሰዓት እመጣለሁ። እማዬ ሻይ ታዘጋጃለች ስትል መለሰች። እነዚህ ተራ ቃላት በዴቪድ ደረት ውስጥ እንደ ትልቅ ነገር አረፉ። በ3 ሰዓት ጄራልድ ሙሉ በሙሉ በራስ መተማመን ስሜት ወደ ስብሰባው አዳራሽ ገባ። ዛሬ ምን ላይ ነው የምንወያየው? ዴቪድ የጄራልድ እስክሪብቶ እስኪቆም ድረስ በትኩረት ተመለከተው። ዴቪድ ለሳምንታት ተቆጣጥሮት የነበረውን ነገር በመጨረሻ መቆጣጠር አቆመ። ዴቪድ! የጄራልድ አይኖች በፍርሃት ብልጭ አሉ። ዴቪድ ከ3 ዓመት በፊት ጄራልድ ከወንጀለኛ ጋር ሲገናኝ የሚያሳየውን ፎቶግራፍ በጠረጴዛው ላይ ገፋለት። ሁሉንም ነገር አውቃለሁ አለ ዴቪድ፣ ድምፁ የመጨረሻ በሆነና በሚያስደነግጥ እርጋታ ተሞልቶ። ጄራልድ የጥፋተኝነት ስሜት አላሳየም። ይልቁኑ ቀጣይ እርምጃውን በፍጥነት ማስላት ጀመረ። ቀድሞውኑ የማምለጫ መንገዱን እየፈለገ ነው። ያ ቅጽበታዊና ርህራሄ የሌለው ለውጥ
የዴቪድን የመጨረሻ ጓደኝነት ወደ አመድነት ቀየረው። ዴቪድ ጄራርድ መናገር ጀመረ። በህይወት አለች ሲል ዴቪድ አቋረጠው። ስሌቱ ሙሉ በሙሉ አቆመ። ኤማ ተርፋለች። ከዚህ ጥቂት ሰዓታት ርቃ ስትኖር ቆይታለች። ስሟን እንደገና እየተማረች ነው። እናም በፍርድ ቤት ቆማ የተደረገባትን ነገር ለዓለም ትናገራለች። በሩ ሲከፈት የጄራርድ ፊት ገረጣ። 2 የፖሊስ መኮንኖችና 1 መርማሪ ገቡ። ጄራርድ ቆመ። የነበረው ልሙጥ እርጋታ ጠፋ። ዴቪድ ስማኝ፣ ለ15 ዓመታት ስሰማ ነበር አለ ዴቪድ፣ እሱም ቀጥ ብሎ እየቆመ። ከእንግዲህ ግን አልሰማህም። ለመጨረሻ ጊዜ ለመመልከት በሩ ላይ ቆመ። ቀብሯ ላይ የነበሩት አበቦች አለ ዴቪድ፣ በጣም ትልቁን የአበባ ጉንጉን የላከው አንተ ነበርክ። ነጭ ጽጌረዳዎች ነበሩ እና እኔ ለነሱ አመስግኜ ነበር። ዴቪድ ወጣ። በህንጻ ውስጥ አልፎ ወደ ውጭ አየር ተነፈሰ። ወደ ሊንዳ ቤት መኪናውን ነዳ። ሊንዳ የፊቱን መልክ ወዲያውኑ አንብባ ወደ ጎን አለፈችለት። በውስጥ ሊሊና ሳራ ሶፋው ላይ ተቀምጠው ስልክ ላይ አቀርቅረዋል። የተሰረቀባቸውን ነገር መልሰው እየገነቡ ነው። ዴቪድ ከሊሊ ፊት ለፊት ተቀመጠና ሁሉንም ነገር ነገራት። ምክንያቱን፣ ክህደቱንና የ15 ዓመታት ጓደኝነት እንዴት ባዶ እንደነበር። እውነቱን ፈጽሞ እንዳያቀልላት ቀደም ብላ ጠይቃው ስለነበር ሁሉንም በግልጽ ነገራት። ሊሊም ሰማች። ንግግሩን ሲጨርስ ለረጅም ጊዜ ዝም አለች። ሊሊ ሻይ አምጥታ አስቀመጠችና በራሷ ወንበር ላይ ተቀመጠች። አራቱም በዚያ ትንሽ ክፍል ውስጥ አብረው ተቀመጡ። እንግዲያውስ አደጋ አልነበረም ማለት ነው አለች ሊሊ በመጨረሻም። አልነበረም። በዝግታ ራሷን ባውንታ ነቀነቀች። እጆቿን ተመለከተች። እና ይህ ሰው ወደ እስር ቤት ይሄዳል? ዴቪድም ማስረጃው የተሟላ ነው፣ ከዚህ በፍጹም ማምለጥ አይችልም አላት። ሌላ ዝምታ ሰፈነ። ሊሊ ቀና ብላ ተመለከተች። እኔ አንድ ነገር እንድታውቁ ፈልጋለሁ አለች። እኔ አልተቆጣሁም። ዴቪድ አይኖቹን አርገበገበ። በእርግጥ የምቆጣ መስሎኝ ነበር ቀጠለች። አንድ ሰው ይህን ሆነ ብሎ እንዳደረገው ስሰማ ቁጣን ጠብቄ ነበር። ነገር ግን የሚሰማኝ ቆም ብላ ቃል ፈለገች። ለዚያች ወንዝ ውስጥ ለገባችሁ ልጅ አዝናለሁ። ከሷ ለተወሰደው ሁሉ፣ ከሁላችሁም ለተወሰደው ነገር ሁሉ በጣም አዝናለሁ። ሳራን ከዚያም ዴቪድን ተመለከተች። በእሷ ስም ልቆጣ አልችልም፣ ምክንያቱም እኔ እሷ መሆኔን አላስታውስም፣ ግን ለእሷ ማዘን እችላለሁ። ሳራ እጆቿን ዘርግታ ያዘቻት። ሊሊም ፈቀደችላት። ሊታዘንላት የሚገባ ልጅ ነበረች አለች ሳራ በለዘበ ድምጽ። ሊሊ ተመለከተቻት። ስለሷ እስኪ አንድ ተጨማሪ ነገር ንገሪኝ አለች ሊሊ። ሳራ በእንባ የታጀበ ፈገግታን አሳየች። ማንም አይሰማኝም ብላ ስታስብ ኩሽና ውስጥ ትዘፍን ነበር አለች። ድምጿ በጣም የተረጋጋ ነበር። ነገር ግን ሙሉ ስታዲየም ፊት እንደምትዘፍን ሰው በሙሉ ስሜት ነበር የምትዘፍነው። ሊሊ በትኩረት ተመለከተቻት። ጉሮሯን አጽድታ እኔም እንዲሁ አደርጋለሁ ስትል በሹክሹክታ ተናገረች። አውቃለሁ አለች ሳራ። እናም ከሊሊ የወጣው ድንገተኛ እንባ የተቀላቀለበትና የተገረመ ሳቅ ያችን ትንሽ ክፍል ለመፍጠር ለረጅም ጊዜ እንደጠበቀ ነገር ሞላው። ወራት አለፉ። ጄራርድ ባርተን ፍርድ ቤት ቀረበ። ጥፋተኛ ተባለ። ዴቪድ ውሳኔው ሲነበብ በፍርድ ቤቱ ነበር። ሳራም አጠገቡ ነበረች። ለመምጣት የመረጠችው ሊሊም በሌላኛው ጎን ተቀምጣ ነበር። ውሳኔው ሲነበብ እጁን ያዘችው። ይህንን ያደረገችው እርዳታ ስለፈለገች ሳይሆን እሱ እርዳታ እንደሚያስፈልገው ስለተሰማት ነው። እሷ ደግሞ እንደዚህ አይነት ነገሮችን የምታስተውል አይነት ሰው ናት። ሁሉ ጊዜም እንደዛ ነበረች። ትውስታው በአንድ ጊዜ አልተመለሰም። ይልቁኑ በቁርጥራጮች መጣ። ያለ ማስጠንቀቂያ የሚመጡ ትናንሽና ጸጥ ያሉ ቁርጥራጮች። የልዩ ሳሙና ሽታ ሱፐርማርኬት ውስጥ እንድትቆም ያደርጋታል። አይኖቿን ጨፍና የሆነ ነገር ለማስታወስ ትሞክራለች። ሳታውቀው እንድታለቅስ የሚያደርጋት የሙዚቃ ዜማ አለ። ዴቪድ በአንድ ነገር ላይ ድንገት ሲስቅ በደረቷ ውስጥ ያለው ነገር አይምሯ ሳይረዳው ቀድሞ ምላሽ ይሰጣል። እንደገና ኤማ አልሆነችም። እውነቱ ያ ነው። ጠንካራ፣ ቅንና ቆንጆ እውነት። ኤማ ዊልሰን በ18 ዓመቷ ጠፍታለች። እሷ አልፋለች፣ ተለውጣለች። የተረፈችው ሊሊ ናት። ሊሊ በጥንቃቄ በሚመለከቱት አይኖቿ፣ እንደገና በተገነባው የእጅ ጽሑፏ፣ ባረጀው ወንበሯና ከምንም ተነስታ በገነባችው የ2 ዓመት ህይወት። እሷ የኤማ ወደፊት እንጂ ያለፈ ታሪኳ አይደለችም። ቀስ በቀስም ሁሉም ሰው ያንን መውደድን ተማረ።
በፋርማሲ ውስጥ ስራዋን ቀጠለች። ዶክተር ዳርኮ ሊሊ ማን እንደሆነች ሲያውቁ በተለየ መንገድ አልያዟትም። በሚቀጥሉት ወራት ሊሊ በጣም ካመሰገነችባቸው ነገሮች አንዱ ይህ ነው። በሊንዳ ቤት ያለውን ክፍሏን አልለቀቀችም። እንዲሁም ወደ ዊልሰን ቤት መግቢያ ቁልፍ አግኝታለች። ሁለቱንም ትጠቀማለች። አንዳንዴ በድሮ ክፍሏ በመስኮቱ ጠርዝ ላይ ባሉ ትኩስ አበቦች መካከል ትተኛለች። አንዳንዴ ያረጀው ወንበር ላይ ተቀምጣ ሊንዳ ሻይ እንድታፈላላት ታደርጋለች። አንዳንዴ ደግሞ ሁለቱንም። አሁን ህይወቷ ይህ ነው። የተከፋፈለ ሳይሆን እጥፍ የሆነ። አንድ ምሽት በአመቱ መጨረሻ ላይ ሁሉም በአንድ ላይ ተሰብስበዋል። ለማንኛውም ልዩ ምክንያት አይደለም። ለመታሰቢያ ወይም ለአመት በዓል ወይም ታቅዶ ለነበረ ቅጽበት አይደለም። ዝም ብሎ ያለ ጥረት የተፈጠረ ተራ ምሽት ነው። ዴቪድ እና ሳራ በዊልሰን ቤት ሳሎን ውስጥ ናቸው። ሊንዳ መስኮቷ አጠገብ ባለው ወንበር ላይ ተቀምጣለች። ሳራ ሊንዳ ከሶፋ ይልቅ ወንበር እንደሚመቻት አስተውላ እዛ ያስቀመጠችው ነው። ቴሌቪዥኑ በዝቅተኛ ድምፅ ተከፍቷል። ሻይ በጠረጴዛው ላይ አለ። ሊሊ በኩሽናው በር ላይ ቆማ መጥፎ በሆነ ሁኔታ የሰራችውን ምግብ ይዛለች። ይህም መደርደሪያው ላይ ካገኘችው መጽሐፍ የተገኘ የምግብ አሰራር ሙከራ ነው። በዳርቻው ላይ የገዛ የእጅ ጽሑፏ ይታያል። ከዓመታት በፊት የተጻፉ ማስታወሻዎች። ካለፈው ዘመን የመጣችው ልጅ መንገድ እየመራቻት ነው። በጣም አስከፊ ሊሆን ይችላል ስትል ሊሊ አወጀች። አስከፊ ነው የሚመስለው አለ ዴቪድ። ዴቪድ ተው እባክህ አለች ሳራ። እሷ ራሷ እኮ ቀድማ ተናግራለች አለ ዴቪድ። ሊሊም ሳቀች። ሳህኑን አስቀመጠችው። ሶፋው ላይ በሊንዳና በሳራ መካከል ተቀመጠች። ማንም ስላዘጋጀላት ሳይሆን ዝም ብሎ የሚስማማት እዚያ ስለሆነ ነው። ሊንዳ በአንድ በኩል አቀፈቻት። ሳራም ከጥቂት ቆይታ በኋላ በሌላኛው በኩል ተጠጋቻት። ሊሊ ዴቪድን ተመለከተችው። በእነዚህ ወራት ውስጥ ልታውቀው በቻለችው መልክ እያያት ነው። ሐዘን አይደለም፣ ናፍቆትም አይደለም፣ ፍቅር ብቻ። ፈጽሞ መልሶ የማያገኘው መስሎት የነበረውን ነገር ያገኘ አባት የሚለግሰው ተራ ግልጽና ታላቅ ፍቅር። አባዬ አለችው። እንዲህ ብላ ስትጠራው ይህ የመጀመሪያዋ ነበር። እንደ ትልቅ ነገር አላጋነነችውም። ዝም ብላ ልክ ለብቻዋ ስትለማመደው ቆይታ በአፏ ውስጥ በትክክል ሲገጥም እንደምትናገረው ቃል ተናገረችው። ዴቪድ ባለበት ደረቀ። ሳህኑ ላይ ያለው ነገር ሊሊ ቀጠለች። ቀለሙን ምን ትለዋለህ? ወደ ምግቡ ዝቅ ብሎ ተመለከተ። ከዚያም ወደ እሷ ቀና አለ። ይሄ ወንጀል ነው አላት። ፈገግ አለች። በዚያ ክፍል ውስጥ የሞላው ሳቅ አራቱም የተሳተፉበትና ከምን እንደተሰራ የማያውቅ አይነት ነበር። ከሐዘን፣ ከእፎይታ፣ ከጊዜ፣ ከኪሳራ፣ ከሁለት ዓመታት፣ ከወንዝ፣ ከወርቅ አምባር እና በደጃፉ ላይ እጆቿ እየተንቀጠቀጡ ቆማ ከነበረችው የጽዳት ሰራተኛ ሴት የተገነባ ነበር። ከነዚህ ሁሉ የተገነባ። እናም ይህ ዴቪድ ዊልሰን በህይወቱ የሰማው በጣም ውብ ድምጽ ነበር። አንዳንዴ በሌሊት ሊሊ የወርቅ አምባሩን ከእጇ አውጥታ በጣቶቿ ታሽከረክረዋለች። ኢደብሊው እነዚያ ፊደላት ምን ማለት እንደሆኑ ትገረም ነበር። አሁን ግን ታውቃለች። እነሱ ማለት ነጭ አበቦችን ትወድ የነበረችው፣ ኩሽና ውስጥ መጥፎ በሆነ ድምጽ ትዘፍን የነበረችውና ባልጨረሰችው ምዕራፍ ላይ ምልክት ትታ የሄደችው ኤማ ማለት ናቸው። እነሱ ማለት ከምንም ተነስታ ራሷን መልሳ የገነባችውና ሌላ ነገር ከመሆኗ በፊት ደፋር መሆኑን የተማረችው ሊሊ ማለት ናቸው። እነሱ ማለት በአዲስ ጅምር ውስጥ የምትኖር ያቺኑ አንድ ሰው ማለት ናቸው። አምባሩን መልሳ አደረገችውና ተኛች እና በህልሟ ለመጀመሪያ ጊዜ ድምጹን በግልጽ ሰማች። ስሟ እየተጠራ ነው፣ ሁለቱም ስሞቿ። በዚህ ጊዜ ግን ድምጹ ሳያገኛት አልነቃችም። በዚህ ጊዜ እዚያው ቀረች። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስና እንዲማሩበት አድርጉ። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።